ካልተመለከተ ለምን ትጠይቃለህ? እምነትን ተናገር፣ አትፍራ፣ አትሸማቀቅና በእምነትህ ተናገርና እምነትህን ማውራት ትችላለህ። ከዚያ በኋላ ሀይ አለ አንተ እምነቴ ምንድነው? አንተ ማነው ስሙ? ማነው እየተናገረ ያለው? ገስት ላይ ማነው የሚናገረው? እስኪ ይሄን አንተ ማነው? ሲማ አንተ ጌስት ላይ የገባ ሰው እሱ አይታየም። ኦኬ አንተ ሙስሊም ነበርኩ እያልክ ድራማ የምትሰራው ልጅ ነህ አይደለ? ፊልም የሚሰራ ልጅ ነኝ። መልሱን አሰጠኝም። ኦኬ ችግር የለውም። እሺ ሙስሊም ነበርክ ከዚህ በፊት? ከድር ይላል ስምህ። አልነበርኩም። ኦኬ ክርስቲያን ነህ? ነበርኩኝ የሚል ቃል ሰምተሃል ከኔ? ከድር የሚለው ስም የሙስሊም ስም ነው። በአብዛኛው ኮሜንትም ላይ ሙስሊም ነበርኩ ብሏል ስላሉ ነው። ሙስሊም ነበርክ አልነበርክም? ማለት ከዚህ በፊት አይደለም። አንድ ስም ሙስሊም አያደርግም። በመጀመሪያ ደረጃ የተጠየቀውን በቀጥታ መልስ። ሙስሊም ነበር ለምን ትሸማቀቃለህ? እሱ የጉል ጉዳይ ነው። የኔ ስለኔ አትጠይቅ፣ ስለተጠየቀው መልስ። የጉል ጉዳይ አይደለም። እዚህ ቤት መጥተህ ሙስሊም ነበርኩ ብሎ ሰውዬ ሙስሊም ስም ይዞ ሊያጭበረብር ስለማይችል አይ እኔ ሙስሊም አይደለሁም ክርስቲያን ነኝ ከመጀመሪያው ካልክ እናልፋለን፣ ችግር የለውም። የግል ጉዳይ ነው አልኩህ። ካልክ ግን የግል ጉዳይ ብሎ ሂሳብ የለም። ለመጨረሻ ጊዜ ልጠይቅህ፣ ሙስሊም ነበርክ አይደለህም? ነበርኩ አይደለሁም ነኝ። ሙስሊም ነኝ። ምንድን ነው? አሁን ሙስሊም ነህ ወይንስ ከዚህ በፊት ሙስሊም ነበርክ? አሁንም ነኝ። ከዚህ በፊት ምን ማለት ፈልገህ ነው ኡስታዝ? ሲጀመር ምን ማለት ነው ማለት ነው? እንዴት ሙስሊም ማለት ነው ማለት ነው? እሱ የግል ጉዳይ ነው አልኩህ እኮ። ምን ማስረጃ የለም? የግል ጉዳይ አይደለም፣ ሃይማኖት ነው ይሄ። ሃይማኖት ደግሞ የግል ጉዳይ አይደለም። ዘለቀ ስለ እስልምና እንኳን አያውቅም በፈጣሪ። ሃይማኖት የግል ጉዳይ ነው አይባልም። ሃይማኖት የግል ጉዳይ አይደለም። ስለዚህ ሙስሊም ማለት ነው ማለት ነው። መልስ መልስ የለም ለተጠየቀው። ዝም ብለህ ነው የምታወራ። አያሻቸው ከዚህ በኋላ ሙስሊም ላይ እያላችሁ በየቤት የሚሄዱ ልጆች አሁን እንዲህ አይነት ብሎ ምሳሌ ተመልከቷቸው። ወላሂ አንድ መልስ የላቸውም። ማውቀው ነው ውሸታቸውን ነው። ክርስቲያኖችን ለማጭበርበር ነው። የዋህ ክርስቲያኖችን ማለት ነው። አንድ መልስ አይመልስም። ምን የምጠይቀውን ወላሂ ላዝም አይመልሱም። በተለይ ሙስሊም ነን ብለው የሚያጭበረብሩ ሰዎች አምጣቸው። እዚህ ባዶ ናቸው። ቀፉ ጁታል ድሮ ጀምሬ ካፊር ነኝ ብሏል። ስለዚህ አጭበርባሪ እንደሆነ ይኸውልህ ሪካርድ ካለ ለቀቁት። እንዴት እንደሚያጭበረብሩ በዛም እንዲጋለጥ ማለት ነው። ቀጥሉ። ጀዛከላ ኡስታዝ። ይገርማል ብቻ ወላሂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም። እኔ በጣም ደስ የሚለኝ በእስልምና አንድ ሙስሊም እኔ ካፊር ነኝ ብሎ ወላሂ አይናገርም። እንደሚከፍር ስለሚያውቀው በእምነት አይቀልድም። ለእምነቱ ትልቅ ክብር ያለው እዚህ ዓለም ላይ ሙስሊም ነው። እኔ ካፊር ነኝ ብሎ ሙስሊሞች ቤት በተአምር እንደማይገባ ሙስሊም ሰው እኔ አምናለሁኝ፣ በአላህ ስም አምናለሁኝ። አያደርግም። ቦታቸው ያለ እነሱ ግን ጣጣ የላቸውም። ሙስሊም ነኝ ብለው እምነታቸውን ለመካድ ብቻ ድራማ ያሰራቸው ያ ነገር። ሰው እንዴት በእምነቱና በምእመኑ ላይ በሚከተሉ ሰዎች ላይ ይቀልዳሉ? አላህ ሙስተዓን። እሺ ወአለይኩም ሰላም መርሐበን። በቅድሚያ አልሐምዱሊላህ ያው ሙስሊም መሆን እጅግ በጣም እንደሚያኮራ እንደሚያስደስትና ያው የድኖቹ ላይ የበላይ ድን እንደሆነና እውነተኛው ድን እንደሆነ ሁልጊዜም የምናውቀው ነገር ቢሆንም ደግሞ ዛሬ ይበልጥ ደስተኛ ሆኛለሁ። አልሐምዱሊላህ ኢስላም ሁልጊዜም እውነተኛ ሃይማኖት ነው። በየትኛውም ቦታ የሚያሳፍርም አንገት የሚያስደፋም አይደለም። የትኛውም ቦታ በቃ ሽንጥ ገትረህ ልትልለት ልትቆምለት የምትችለው ሃይማኖት ነው። አልሐምዱሊላህ እሱን ጌታዬ ማመስገን እፈልጋለሁ። ሲቀጥል ደግሞ ወዳችኋለሁ እጅግ በጣም አድርጌ ሊላሂ ረብል ዓለሚን ወዳችኋለሁ። ንጽጽር ላይ የምትሰሩ ወንድሞች እናንተ ጀግኖች ናችሁ፣ ለኔ የልቤ ምርጦች ናችሁ። አልሐምዱሊላህ ሲቀጥል ኢንሻአላህ አንዲት ልጅ ደሴ ወሎ ቦረና ነው እኔ የምኖረውና ደሴ እየተማርን ያለ አንዲት ልጅ ነበረችና እዛ በአጋጣሚ ነው ወደ ቦረና ተመልሼ ስለነበረ አራዳ ገበያ ደሴ እቃ የምትገዛው ልጅ ነበረ የሚያከፋፍልና እሱ ስለ እስልምናና ስለ ክርስትና ንጽጽር ያዋራታል።
ከዛ እሷ ደግሞ አቅም የለኝም ማለችና ያው ከኔ ይሻላል ብላ ስላሰበች ወደኔ አመጣችሁ። ወደኔ አምጥተው ስለነበረ እኔ ደግሞ እዚህ ከክርስትናው ጋር እያነጻጸርኩ ማች እያደረኩኝ በደንብ ለጥያቄዎቹ ምላሽ መስጠት አልቻልኩ። ስለዚህ አሁን አንተን ያው የፈለኩብህ ምንድነው ድጋሚ ጥያቄ የማያነሳበትን የሆነ ምላሽ እንዲሰጠው ነው። ምናልባት አላህ Subhanahu Wa Ta'ala ነው የውስጡን እንትን የሚያውቀውና ልጁ አሁን ቢሳካልኝ እስከ ረመዳን ሰልሜ ረመዳንን መጾም ፈልጋለሁ እንዳልፈኛ አልፈልግም እነዚህ እውነተኛ ምላሾች ከተመለሱልኝ የሚል ጥያቄ ነው ያነሳው እና ጥያቄዎቹን አልተቀበልኩትም ምንም ጥያቄዎቹን ምክንያቱም በደንብ የሚያብራራለት ሰው እስኪገኝ ቆይ ብየዋለሁኝና ያው ብዙ ቀን ሞክሬ ነበር ለመግባት አልቻልኩም እና ያው በውስጥ ላይ አንተን ባገኝ እሱ ትንሽ ስልክ ነው የሚጠቀመው ልጁ ከተቻለ እኔ ሰሞኑን ወደ ደሴ እመለሳለሁኝ እማገኝብህም ሁኔታ ተመቻችቶ ባገኝህና የዛን ልጅ ጥያቄዎች ተቀብለ ነው ምናልባት እውነተኛ የሆኑ ጥያቄዎች ከሆኑና እሱ ነይቶ ከሆነ ይሄን ጉዳይ አላህ Subhanahu Wa Ta'ala ደግሞ ይሄን ነገር ሊመራው መንገዱን ክፍት አድርጎለት ከሆነ ይሄን ሊብንታደገው ብዬ ነበረ ምናልባት ማለት ነው ምናልባት ከቻላችሁ እንደው በኢንቦክስ ያንተን ወይም ደግሞ አንተን መሰል ሰው ብታመቻችልኝ አማና ነው ይሄ እስከ ቅዳሜ ኢንሻአላህ ሄዳለሁ እዛ እና እንደዚህ በውስጥ ላይ በሚዲያም መገናኘት እንችላለን ልጁ በኔም ስልክ ቢሆን እንደዚህ ያገናኘዋለሁኝ ማገናኘት ስለምችል ነው መርሐባ ችግር የለውም እዚህ ያሉ ልጆች አናግራቸው ለዘር የሚሰሩ ልጆች እኔም ከተመረሐባ ችግር የለውም አለ አንደኛውን ልጅ ብትሰጠው አንደኛውን ልጅ ኃላፊነት ብትሰጠው እንደዛ ይሻል ነበረ ኢምራን አናግረው مرحبا حبيبي وجزاكم الله خيرا وداچዋለሁ በድጋሚ ኢንሻአላህ አላህ ይጠብቃችሁ مرحبا وياكم شكرا مرحبا እሺ وعليكم السلام ورحمة الله وبركاته الناسخ والمنسوخ ناسخ ማለት ሻሪ ማለት ነው መንሱኽ ማለት የተሻረ ማለት ነው እሺ አድሚኖች ካላችሁ በተራ አስገባችሁ ፓስተር የሚል ሰው አስገቡኝ ፓስተር ሄኖክ እያለ ነበር አስገቡት ሚካኤልም አለው እሺ አናግራቸው ከማን ነው ይምሩ ክርስቲያኖች የገባ ክርስቲያን ካለ ያውራ አይ ሚካኤል አለ ሄሎ ይሰማል አይ በቃ የለም ማለት ነው አውርዱት አይ አድሚኖች ካላችሁ በተራ አስገባቸው መግባት የሚፈልግ ክርስቲያን ካለ 3 ቁጥርን ይጻፍ ስላሴ ማለት ነው እሺ ታይሰን አለ الو تسمعون كلامي ولا امان نيتورك هيسمعم دي ይስተካከላል እሺ ይሰማል السلام عليكم وعليكم السلام ورحمة الله እኔ ሙስሊም ነኝ እሱና ጠንካራ ሙስሊም አልነበርኩም እና አሁን ነው ቅርብ ጊዜ ነው መስቀል ቁርአን በደንብ መቅራት የጀመርኩትና የሆኑ ሁለት ጥያቄዎች ነበሩ መጠየቅ እችላለሁ ይችላል አንደኛው ጥያቄ እስልምና ማለት ነው
ምን አልከኝ? አንደኛው ጥያቄ ሰላት ስንሰግድ ያ ዙሁር እና አስር ድምፅ ለምንድን ማናሰማው? ከዛ በኋላ ደግሞ መግሪብ እና ኢሻ ላይ 2 ረካ በኋላ ለምንድን ነው ድምፅ ሁለቱም በውስጥ ምንቀረው? አምላክ አላህ ስብሐነ ወተዓላ በዚህ መልኩ እንድንሰግድ ስላዘዘ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በዚህ መልኩ ሰግደው በዚህ መልኩ ስገዱ ብለው ስላዘዙ ትልቁ ነገር እዚህ ዓለም ላይ አምላክ አላህ ስብሐነ ወተዓላ በነቢያት በኩል ያዘዛን ትእዛዛት መፈጸም ነው። እርሱ ባዘዘ መልኩ መፈጸም እርሱ አምልኮ ነው። አምልኮ ማለት አምላክ በነቢያት በኩል የሚያዘን ትእዛዝ ያ ነቢይ በተገበረው መልኩ ተግብረህ መፈጸም መገኘት ነው። ስለዚህ አላህ ስብሐነ ወተዓላ በዚህ መልኩ እንድንሰግድ ስላዘዘ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከሰገዱ በኋላ ሶሉ ከማ ረአይቱሙኒ ኡሰሊ አሉ። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። አምላክ አላህ ስብሐነ ወተዓላ በዚህ መልኩ እንድንሰግድ አዟል እርሱ። ለዚያ ነው። አይ ጥያቄ ደግሞ ቁርአን አሁን እየቀረሁኝ ማለት ነው። ቁርአን ላይ ብዙ ቦታ ላይ አላህ እንዲህ አላደረግንላችሁም እንዲህ አላደረግንም ሲል እኛ የሚልበት ምክንያት አምላክ አላህ ስብሐነ ወተዓላ ከአንድ በላይ ስለሆነ ነው ብሎ ለሚያስቡ ሰዎች የመጀመሪያው እርሱን በር ዘግቶታል። አላህ አንድ ብቻ ነው ብሎ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ነው አለ። እሺ ሁለት ሊሆን ይችላል ወይ ብለን እንዳናስብ ሁለትን አንስቶ ሁለት አይደለሁም ብሏል። ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት አድርጋችሁ አትያዙኝ እኔ አንድ ብቻ ነኝና አለ። ሶስት ወይንም ስላሴ ለሚሉትም ዘግቶባቸዋል ይህን በር። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አሉ። ሶስት አትበሉ ካለ በኋላ ከዚህ ንግግር ተቆጠቡ እኔ አንድ አምላክ ብቻ ነኝ ያለ ተናገረ። ስለዚህ እርሱ ሁለትነትና ሶስትነት ስላለው ነው ወይ ለሚሉ ሰው ዘግቶታል እርሱ። ታዲያ እኛ ሲል ከምን አንጻር ነው ከተባለ እኛ የሚለው ቃል ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነተኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ የሚገልጽበት አገላለጽ ነው፣ እኛ ብሎ ይናገራል። ሁለተኛ ደግሞ የግነተኛነት ነው። ብቻውን ሆኖ ሳለ አንድ አካል ክብሩንና ግነቱን ልቅናውን ለመግለጽ የሚናገርበት የሆነ አነጋገር ነው። ገብተዋል። ይህን አነጋገር በርካታ ቦታ ላይ መንግስታቶች ይናገሩታል። ለምሳሌ በቁርአን ላይ ሌላ አካል አንድ አካል ሆኖ ሳለ በብዜት ራሱን ይገለጻለሁ የሚባል ነፋሉ። ሱለይማን ዓለይሂ ሰላም ወይም ሰለሞን ንጉስ ነው አይደለ? እርሱ ክብሩና ልቅናውን ለመግለጽ ብቻውን ሆኖ ሳለ እኛ እያለ ይናገራል። ማስረጃ ወዑሊምና መንጥቅ ጠይር ወኡቲና ሚን ኩል ሸይን ኢነ ሃዛ ለሁወል ፈድሉል ሙቢን እያለ ይናገራል። ወዑሊምና ማለት ተስተማርን ማለት ነው፣ ብቻውን ሆኖ ሳለ። ወሑሽረ ሊሱለይማን ጁኑዱሁ ሚነል ጂኒ ወልኢንሲ ወጠይሪ ፈሁም ዩዛዑን ሐታ ኢዛ አተው ዐላ ምን ይላል? ወለቀድ አተይና ዳውደ ወሱለይማነ ዒልማ ወቃለ አልሐምዱሊላሂ አለዚ ፈደለና ዐላ ከሲሪን ሚን ዒባዲሂል ሙእሚኒን ወወሪሰ ሱለይማኑ ዳውድ ወቃለ ያ አዩሃ ናሱ ዑሊምና መንጥቀ ጠይር። ሱለይማንን ሰለሞንም አለ ካለ በኋላ አላህ ይህ ግለሰብ አንዱ ብቻውን ሆኖ ሳለ ራሱን በብዜት ይገልጻል። እኛ ተስተማርን፣ ወኡቲና ሚን ኩል ሸይ ከሁሉም ነገር ተሰጠን ይላል። ተሰጠሁ አይደለም የሚለው ተሰጠን። ገብቷል። ልክ እንዲሁ ሌላ ፈርዖንን ብንወስድ ምን ይላል? ቃለ አለም ኑረቢከ ፊና አለ ካለ በኋላ አላህ አለም ኑረቢከ ፊና፣ ፊና የሚለው የብዜት ቃል ነው። በእኛ ውስጥ አላሳደግንህምን እያለ ይናገራል። እና ኸድር ልክ እንዲሁ ሱረቱል ከህፍ ላይ ገሺና አን ዩርሂቀሁማ ጡግያነን ወኩፍራ ይላል። ፈራሁ ሳይሆን የሚለው ፈራነ እያለ ራሱን በብዜት ይገልጻል። ይህን የመሰለ አገላለጽ ነው። ስለዚህ አንድ አካል ብቻ ሆኖ ሳለ ክብሩና ልቅናውን ለመግለጽ እኛ እያለ የሚናገርበት ያነጋገር ዘይቤ በቁርአን ላይ ነፍ ቦታ ላይ እናገኛለን። ይህን ይመስላል። እሺ ዮኒ መጣ። መጥቻለሁ። ብታወጣኝም ተመልሼ በትዕግስት አንተን ማውራት ሁሱ ፍቀድልኝና ላውራ። እሺ ይቻላል። ይኸውልህ ቅድም እንዳታወራ ፈልገን አይደለም ዮኒ። ይኸውልህ የሆነ ርዕስት ከተነሳ አዳምጠኝ በደንብ እባክህ። ይኸውልህ ትልቅ ሰው ነህ፣ ትልቅ ሰው ነህ። በዚያ ርዕስት ላይ ወሬ ከተጀመረ ይቀጥል። ኡስታዝ እንዲህ ተረጋጉ፣ እዚህ ያላችሁ ሰዎች ስሙ፣ ሙስሊሞች እንደዚህ ናቸው፣ 1400 ሰው ምናምን፣ እንዲህ አይነት ጨዋታ ተወው። እሺ ቀጥታ በርዕስቱ ላይ አንሳና በዚያ ላይ እየቀጠልክ አውራ። እኛም ልክ በዚያ ላይ እንደምናወራ እየተጠያየቅን ከዚያ ስንጠይቀህ ትመልሳለህ፣ ስጠይቀን እንመልሳለን። ቅድም መድኃኒት ተደርጎ የሚል የለም እያልከን ነበር አይደለ? እሱ ላይ ነው ቅድም ስትጮህ ነበረው ነው ወይንስ ተሳስቻለሁ? መድኃኒት ተደርጎ የሚል የለም ብለሃል አይደለ? ልክ
አሁን ቀጥታ መድኃኒት ተደርጎ እንደሚል ልናሳየ ነው። እሺ ኢምራን ትልቁ ላይ ሆነ አንዴ ኢንሻአላህ ይሄን ጨርሱና ግን ዮኒ ስላሴ ላይ ቅድም ሐሳብ ወደ ስላክ እሱ ላይ ማስረጃ ታቀርባለህ ኢንሻአላህ። የትኛው ልክፈተው? እሱ መድኃኒት ተደርጎ የሚል የለም ስላለ የሐዋርያት ሥራ ምዕራፍ 5 ቁጥር 31 እናውጣለን። አንዴ ያውና አሁን እዚህ ጋር አንብበው መድኃኒት ተደርጎ የሚል እንዳለ እግዚአብሔር መድኃኒት እንዳደረገው ቃል በቃል ተነግሮልሃል። አንብብ ዮኒ። እሺ ኡስታዝ ዮኒ አንብበው ቀጥታ ቃሉ መጨረሻ ላይ ስትወጣ ኡስታዝ ትለኛለህ። ችግር የለውም አሁን አንብበው ቃሉ። ወንድሜ ቆይ አንዴ አነበዋለሁ። ይኸው ጥቅሱን አውጥተልኛል እኮ ፊት ለፊት ነው የማነበው። ወይኔ በፈጣሪ አይደለም ቆይ ወንድሜ አንብበው። ይኸውልህ ሌሎችም ጊዜ ስለምንሰጣ ለአንተ ጊዜ ብቻ አይደለም ይሄ ሌሊቱ ይወጣል አይደል? ስለዚህ አንብበውና ቀጥታ መድኃኒት ተደረገ የሚል የለም ስላልክ ቅድም ያውና ሳወጣንልህ አሁን አንብበው ቀጥታ። አድራጊው ማን ነው ወንድሜ? አድራጊው ማን? እግዚአብሔር አብ ነው። ያውና ታገኘዋለህ። ያው እግዚአብሔር ብሎ መጀመሪያ ላይ አስቀምጠዋል። አሁን አንብበው። መደረጉን አመናያቸው አይደለ? ግን አድራጊው ማን ነው ወደሚለው መጣ። አሁን በታምናላችሁ ያትበል። እኛ አሁን ስለ እምነት ሳይሆን ስለ ውይይት ነው። አሁን አንብበው ቃሉ። እሺ ችግር የለውም። አይ ይህ እግዚአብሔር ለእስራኤል ንስሐ የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ አደረገው ይላል ወንድሜ። አይዋ ያ ሰላም ሁለት እንደውም ነው ያለው፣ አድርጎ የሚለውም አደረገውም የሚላል። ስለዚህ ኢየሱስ ክርስቶስ መድኃኒት ተደርጎ ነው አይደለም? ነው አይደለም? አዎ እንዴ በደንብ ነው የጌታ ሰው። አሁን በቃ እውነት መሰከ ኢምራን አንዳጨብጭብልህ ራይት አድርግለት። በትልቁ ይደረግልሃል። ጨርሰናል። ቅድም ግን አልተደረገም። ከኢምራን ጋር መቀጠል ትችላላችሁ። ቅድም ያነሳኸው ሀሳብ አለ፣ ስላሴ ቃሉ የለም ግን ሀሳቡ አለ ስላልክ በዚያ ላይ ኢምራን ሊያወራ ይፈልጋል። አውራው ትንሽ። እሺ አንዴ ኡስታዝ ኢምራን ቆይ አንዴ ይሁን፣ እኔ እድል ስጡኛ። አውራ። እንዴት ነው ወይ እንዴ? እናንተ ብቻ ናችሁ እንዴ? እሺ 30 ሰከንድ አለቀሽ። አውራ። ይህንን ቃል የተናገረው እግዚአብሔር አብ ስለ ልጁ ስለ ኢየሱስ ክርስቶስ ነው። በዚህ ጥቅስ በደንብ አድርግቼ አብራለሁ አምናለሁ። እስቲ ግን ኢምራን አንተም አንድ ጥቅስ አውጣልኝና እዛ ጥቅስ ላይ ከዛ አስተያየትን ሰጣለህ፣ የገላ አስተያየትን። አይ ቆይ እኛ ጥያቄያችን አሁን እሱ አልነበረም። ዋናው ቅድም አንተ ኢየሱስ መድኃኒት ያደረገው የለም አልክ። አሁን ደግሞ አምናሃል። ዋናው እሱ ነው። መጽሐፉን ቅድም ክደኸው ነበር። አሁን ግን ወንድሙ እሱ በደንብ አድርጎ አሳምነዋል። ዘጋን። አሁን ወደ ቅድሙ ተመለስና ስንት አምላክ ነው የምታመልከው? ኢብራኒ ስንት አምላክ ነው የምታመልከው? ስማኝ ኢምራን አንዴ ስማኛ። እሰማሃለሁ ግን ከርዕሱ ውጭ አትወጣብኛል። ስንት አምላክ ነው የምታመልከው? ስማኝ አድምጠኝ እንዴ። ምን ድምፅህ ርቋል። ዝም ብዬ አደመኩላችሁ። አንብብ ባላችሁ ሰጠው እኮ ስትናገር ካለ ሌላ ምን ነገር የምፈልገው ነገር አለ ካለ ልስጥ። አሁን የቀረ ካለ እሺ ቀጥል። አለ እንደዚህ ስጡኛ አይደል? ሰጠን ቃሉ ተጨረስ እኮ ብራዘር። ሌላ የምታወራው አለ? መጽሐፍን እኮ አመንክ። በቃ ከዚህ በላይ ምን ታወራለህ? መጽሐፍን አመንክ። በቃኛ የፈለገው እሱ ነበረ። መድኃኒት እንደተደረገ አምላክ እንደቀባው ካመንክ ሌላ ምን ትፈልጋለህ? በቃ ዋናው ፖይንታችን እሱ ነበረ። ምን አልከኝ? አውራ እኮ ብለኸኛል እኮ አይደለ ኢምራንዬ? እሺ ድምፅህ ርቋል። ድምፅህን አስተካክለውና ሐሳብ ካለ ቀጥል። እሺ የቅድሙ ያወጣችሁልኝ ጥቅስ መድኃኒትን ላከው እንጂ አድርጎ ላከው የሚል አይደለም ነው እንጂ ያልኩት። አድርጎ ላከው የሚለው ጥቅስ በመጽሐፍ ቅዱስ ላይ አልተሰፈረም የሚል ንግግር አላደረኩም። ግን አሁንም የጠቀሳችሁትም ጥቅስ ቢሆንም ከአውዱ አኳያ ሲፈታ አሁን እናንተ የሰጣችሁት አይነት ትርጉም አይደለም ያለው። ግን ይሁን ላስቆምህ። እንዴ ተሳስተሃል። አመጣውን የሚለው እንጂ ላከው አይልም። አሁንም ተሳስተሃል። አያ መጽሐፍ ቅዱስ ራሱ አላነበብከውም። የመጽሐፍ ምሳሌ ምንድን የሚለው ሐሰተኛ እንደተው በቃሉ ጨምረ። ስለዚህ አንተ ሐሰተኛ ነህ። የእግዚአብሔር ቃል ጨምረሃል። የእግዚአብሔር ቃል አመጣ ነው እንጂ የሚለው ላከው አይልም። ተው በቃ መጽሐፉን አታውቀውም ሲጀመር። አንብበትና አሁን ጥያቄያችን እሱ አይደለም። ወደ ጥያቄያችን ተመለስና ማንን የምታመልኩ ነገር ብዙ ህዝብ መመራ ይህን ርዕስ ለምንድን ነው? በቃ ሰማን። እሺ ተቀበለ። በቃ ትክክል ተስማማን። በቃ ችግር የለውም። አሁን ወደ ፖይንቱ ተመለስና ስንት አምላክ የምታመልከው አይደለም? ቆይ እንዴ እዚህ ላይ እኔም የራሴን ምልከታ አለ። እሺ እዚህ ጋር የቀረ ሀሳብ አለ። አሁን ስታወራ ራሱ አንደኛ መጽሐፉን አታውቀውም። የእግዚአብሔር ቃል ትጨምራለህ። ሌላም ሀሳብ ነው እያወራህ። ሰዓት አትፍጅብን። ሀሳባችን አሁን እኛ እሱ አይደለም። ሀሳባችን ምንድን ነው? ማንን ነው የምታመልከው? ማወቅ የምፈልገው ነገር የምታመልኩትን አምላክ ስለሆነ እሱን ንገረን።
እሺ ኢምራንዬ ዕብራውያን ምዕራፍ 1 ላይ አውጣልኝ። ጥያቄ ምንድን ነው? ጥያቄ ንገረኝ እስቲ አንዴ። እሱ ይሄንኑ ጥያቄው ጥያቄው እንድገመው እስቲ አንዴ። ምን ብዬ ጠየቅኩህ? አሁን ጥያቄው ምንድን ነው? ኢየሱስ እግዚአብሔር አብ መድኃኒት አድርጎ እንደላከው ሌላ ወሬ የምታወራው ጆሮ እየሰማ አይደለም ማለት ነው። አንድ አዳምጠኝ። እኔ አልጠየቅኩም፣ እሱን ጨርሰናል። የእኔ ጥያቄ የምታመልከው አምላክ ማን ነው? ሞባይሉን ወደ ጆሮ አስጠጋው ሀቢቢ። እኔን አልጨረሱኛ። ምንድን ነው የምናስጨርሰው? ፖይንቱ እኮ ዘጋኸው። በቃ አሁን ጥያቄያችን እሱ አይደለም አለ። ምን ይሻላል? ዝም አልኩኝ እኮ። ቆይ ኡስታዝ፣ እኔ ደግሞ ላውራ። አንተ ኢምራን እሺ በቃ ያው በቃ አንድ ደቂቃ ሰጥቻለሁ፣ አሳጥረው። ከዛ በኋላ ስላሴ ትመለስ። አሁን ያጀማ ይሄን ሁሉ የሚያደርገው የሚያመልከውን አምላክ ስለማያውቀውና መናገር ስለከበደው ነው። ግን እንታገሳለን። ታገሱላችሁ። አንድ ደቂቃ ለቀጥ እሱን አውጣልኝና እነሱም ያንብቡ። እዚህ ላይ ያሉትም ያንብቡ። እሺ ምን ላውጣልህ? ችግር የለውም። ምን ላውጣልህ? ዕብራውያን ምዕራፍ 1 ላይ ችግር የለውም። ዕብራውያን ቁጥር ስንት? ከቁጥር 1 ጀምሮ ያለውን ታነብልኛለህ? እሺ አውጥቼልሃለሁ። በጣም ጥሩ። እሺ አንብበው እስቲ። ለምንድን ነው ማስረጃ እንትን አንብበ ማስረጃ ነው። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንንም በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከፍ አድርግልኝ ወደ ላይ። እሺ አንዴ ግን ጥያቄያችን ምንድን ነበረ? ወደ ላይ ከፍ አድርግልኝ። የምታወራው ሌላ፣ ጥያቄያችን ላይ እዚህ ጥቅስ ላስረዳሃለሁኝ። ስለማን እየተወራ እንደሆነ ዓለማትን በፈጠረበት እንደማይል እንዳጭበረበራችሁ አሳይሃለሁ። ግን የመጀመሪያው ሀሳብ ምንድን ነበረ? አያችሁ አጀማ ክርስቲያኖች እንደዚህ ናቸው። አንድን ሀሳብ ይሸሹና ለመደበቅ ወደ ሌላ ጥቅስ ይሄዳሉ። እኛ ዕብራውያን ኢየሱስ አምላክ፣ ጥያቄያችን ስለ አምላክነት አይደለም። ቅድም አንተ ራስህ በራስህ አንደበት ምን አልክ? ኢየሱስ የተቀባ ሰዎችን ያድናል። እኛ ደግሞ ከመጽሐፍህ ራሱ እንደማይችልና አምላክ ራሱ መድኃኒት አድርጎ እንደላከው አሳየ። ፖይንቱ እሱ ነበረ። ለማንኛውም ይሄን አንስተሃል። እዚህ ጋር ምንድነው ሀሳብ? ሙግት ምንድነው? መጀመሪያ ቁጥር 3 ስለ ሙግት ምንድነው? አድምጠኝ። እሺ ቀጥል። እያዳመኩ ነው። ከዚህ በኋላ የሚጠቅሰው ስማኝ። እሺ ቁጥር 7 ላይ ያለውን አንብብልኝ። በቃ ባጭሩ። በቃ ችግር የለውም። ቁጥር 7 ስለ መላእክት መናፍስት አገልጋዮች የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ነው። የመንግስት በትር የቅናት በትር ነው። ጽድቅን ወደድክ ዓመፃን ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘ ይቀባ። እሺ በቃ ይኸውልህ ኢምራንዬ ነው ፈልገው የታለ ይፈልጋል ምን አለ? እሺ ልችን ቁጥር 7 ላይ አድርጌልሃለሁ። ለመላእክትም በሰማያዊ አድምቅልኝ እስኪ አንዴ በደንብ እንዲታይ። አድምቅልህ አታስብ። ግን ልንገርህ ከአሁኑ ልንገርህ ይሆን ሳታስበው ወጥመድ ውስጥ ገብተሃል። ወላሂ ሳታስበው ወጥመድ ውስጥ ደስ ይበላል። መጀመሪያ ቀጥል። ችግር የለውም። ስለ መላእክቱ መናፍስት አገልጋዮች የእሳት ነበልባልን የሚያደርግ ካለ በኋላ ይሄንም ልቀባልህ 8 ላይ እሺ ቀጥል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ሄለው አብ ነው ልጁን እያለ ያለው። አምላክ ሆይ ዙፋን እስከ ለዘላለም ጸንቶ ይኖራል፣ የመንግስትህም በትር የቀንነት በትር ነው። የትኛው ማይነት ነብይ ነው ላለው አምላክ መልእክት መጥቶለታል። አየካ አሁን ቅድም እናንተ የጠቀሳችሁልኝ ጥቅስ ምንድን ነው ያላችሁኝ? በቃ እዚህ ጋር አሁን ብራዘር ቆይ ረጋ በልና አሁን ዕብራውያንን ከፍተን ያለው ማን እንደሆነ እያንዳንዱን ያው እየከፈትን እንመልከት። እሺ አሁን ረጋ በልና መጀመሪያ ጥቅሱን እየተናገረ ያለው ማን ነው? አስጨርሰኛ እንዴ ጥቅሱ እየተናገረ ያለው ማን ነው? እዚህ ጋር ዕብራው ልከተለ ጥቅሱ መጀመሪያ ሲወድ ግላውጣ መጀመሪያ ዕብራውያን 1:8 ላይ ስለ ልጁ ግን እየተናገረ ያለው ማን ነው? ታውቀዋለህ? እየተናገረ ያለው ማን እንደሆነ? እግዚአብሔር አብ። በጣም እያዘንኩ ቢሆንም አንድ ሰበር እዚህ ያለ ነገር እየተናገረ ማን ነው ታውቃለህ? ነብዩ ዳዊት ነው። እሺ ብራዘር ሌላ ጊዜ እንዳትሸወድ ነብዩ ዳዊት ነው እየተናገረ ያለው። ማስረጃ ላሳይህ አመጣለሁ። ላቅርብልህ። ማስረጃ ከበዛ መጽሐፍ ልክፈትልህ። እሺ መጀመሪያ ከየት ቤተ እምነት ነው?
ከየት ቤተ እምነት ነህ? ፕሮቴስታንት። በቃ ፕሮቴስታንት ከፕሮቴስታንት ኮሜንታሪ ልጥቀስልህና እዛ ከመሄዳችን በፊት እቺ ቁጥር ታያለች፣ እዚህ ጋር አለች። እቺ ቁጥር ታያለች። እቺ ምንድን ናት? እቺ ምንድን ናት? አይ ብዙ አይታይም። ትንሽ አይንህን አሰራው። ሁሉም ይታያል። አይታይም። መስቀል ነገር ነች መሰለኝ አይደል? መስቀል ነገር ምንድን ናት? አያህ ስለ መጽሐፍ ቅዱስ ራሱ አታውቅም። በቃ ልንገርህ፣ እንደዚህ አይነት ምልክት ሲቀመጡ ኮቴሽን ያስቀምጡልህ ወይም ደግሞ ተመሳሳይ ጥቅስ እየጠቀሱ ያሉት። እሺ ያው እንካት፣ ያው ነካናት። ስንት ይላል? ስንት ይላል እኮ መዝሙረ ዳዊት ምዕራፍ 45። ልክ ነህ፣ ልክ ነህ። ትንቢታዊ ቃል። አይ ጎበዝ። ስለዚህ አያህ አይደለ የዕብራውያን ጸሐፊ እየጠቀሰ ያለው ከየትኛው መጽሐፍ ነው? መዝሙረ ዳዊት ምዕራፍ 45። አያህ አይደለ? አሁን ወደ መዝሙረ ዳዊት እንክፈተው። ያው ነካን። አያህ አያህ እንክፈተው። ለመዘምራን አለቃ ይላል። አንበው ምንድን ነው የሚለው? አልደነገርኩም። ለመዘምራን አለቃ ጎበዝ። እሺ ቀጥል። አዎ በመልእክቶቹም የቆሬ ልጆች ትምህርት፣ የፍቅር መዝሙር፣ መልካም ነገርን አፈለገ። እኔም ስራዬን ለንጉሱ እነግራለሁ። አንደበቴም እዚህ ጋር ቁማ እንዴ። ለማን የሚናገረው? ለንጉሱ። ንጉስ የተባለው ማን ነው? ኢየሱስ። እሺ ሰምታችሁ ያጀማ ኢየሱስ ነው። አሁንም ይሁንዬ ወጥመድ ውስጥ ገብተዋል። ንጉሱ ኢየሱስ ከሆነ ኢየሱስ ሚስት አግብቷል፣ ተዋጊ ነው እና ደግሞ ከንፈሩ ሰፊ ነው በመጽሐፉ መሰረት። እስኪ አንብብልኝ። እንቀጥል ያጀማ። እዚህ ጋር ንጉስ የታው ኢየሱስ ነው ብለህ ቀጥል። እሺ ቀጥል። እሺ በደንብ እኔ ጥቅሱን በደንብ ነው የማውቀው። ቀጥል። ወላሂ ወጥመድ ውስጥ ገብተሃል ብራዘር። በዚህ ጥቅስ ብቻ ኢየሱስ ሚስት እንዳገባ ሰርግ እንደተደገሰለት አምናሃል ማለት ነው። ይሄ እዚህ ጋር ነው ኢየሱስ ከሆነ ማለት ነው። ቀጥል። እሺ ችግር የለውም። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስህም በከንፈሮች ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከ። እዚህ ጋር ቁም አንዴ፣ ቁም እዚህ ጋር። ውበትህ ከሰው ልጆች ይልቅ ያምራል የተባለው ማን ነው? ይሄም ስለ መሲሁ ነው የሚያወራው። መሲሁ። ስለዚህ መሲሁ በጣም ቆንጆ ነው። ቀጥል። እሺ ሞገስህ በከንፈር ፈሰሰ ይላል። የፈሰሰው የማን ሞገስ ነው? ሞገስ። ይኸውልህ ሰማኝ። አሁንም ይሄንን አንተ በመፍራት የመሲሁ ወላ ምንድነው? ከበደህ እዚህ ጋር ከንፈር ሲባል ከበደህ ምንድነው? እሺ ስለዚህ እግዚአብሔር ለዘላለም ባረከ ይላል። የባረከው ማን ነው? መሲሁ። አላሁ አክበር፣ አላሁ አክበር። ያቻ አይደል ጀማ። ስለዚህ በዚህ ጥቅስ ራሱ ኢየሱስን የባረከው እግዚአብሔር ነው። ቀጥል። እሺ እሺ ችግር የለውም። ቀጥል። አሁን ሰበር ዜናው እዚህ ጋር ነው። አሁን ሰበር ዜናው እዚህ ጋር ነው። ቀጥል። በቁንጅናና በውበትህ ሰይፍን በወገብህ ታጠቅ። ቡም። ኢየሱስ ጌታ። ቆይ አንዴ እዚህ ጋር ቆይ። ኢየሱስ ሰይፍ ታጥቋል። ቆይ አንዴ ኢየሱስ ሰይፍ ታጥቋል። ቆይ ድምፅህ እኮ አይሰማም። ችግሩ ብራዘር ድምፅህን ከፍ አድርገው። ኢየሱስ ሰይፍ ታጥቋል። ኢየሱስ አዎ ያወራን ያለ ነው። ዋው። ስለዚህ አጀማ ሰምታችኋል አይደለ? ከዚህ በኋላ ክርስቲያን መጥቶ ኢየሱስ የፍቅር አምላክ እንዳይላችሁ እያጭበረበረን ያለ። ለምን? እዚህ ጋር ኢየሱስ ሰይፍ አለው፣ በጣም ረጅም ሰይፍ አለው። ቀጥል። ስማ ለዛ ከተባለ ማለት በቁርአኑ ስንት ጉድ የሚያስቆይ ቁርአን ላይ መጣን። ችግር የለበትም። እዚህ ጋር ያለው ኢየሱስ ነው። ኢየሱስ ሰይፍ ታጥቋል። እዚህ ጋር ይሄ ቁርአን አይደለም፣ ያንተ መጽሐፍ ነው። ቀጥል። አሁን ለአራጅነት እንዳናወራ። አረ ይሄ የእግዚአብሔር ቃል ነው ሀቢቢ። የእግዚአብሔር ቃል እያነበብኩልህ ያለው። አሁን ቀጥል። ችግር የለውም። አራጅነት ካወራን ብዙ ነው። ችግር የለውም። በቃ ቀጥል። መጽሐፍ እኮ አትቆጣ። መጽሐፍ እኮ ነው ያለው። ያው ሰይፍ ያለው እኮ መጽሐፍ ነው። ሰይፍ ያለው ቁርአን አይደለም መጽሐፍ ነው። ችግር የለውም። ረጋ በል። ስለዚህ ኢየሱስ ሰይፈኛ ነው። ሰይፍ ይዞ ሰዎች የሚዋጋ ነው። ቀጥል። ይሞቱ የሚል ነው እኮ አይደል? ኧረ ቆይ ርዕስ አቀየር። መጀመሪያ እዚህ ጋር መጽሐፍህን መልስ። በራስህ እግር ቁም እስቲ መጀመሪያ። ምን ቁርአን ላይ ያስኬድሃል? መጽሐፍ ቅዱስ መልስ የለውም ማለት ነው? ካለው መልሳ መጽሐፍህን መጀመሪያ ካለው መልስ መጽሐፍህን። እሺ ቀጥል። አሁን እሺ ችግር የለውም። ቀጥላለሁ። የምወደው ቃሌ ነው። እሺ ስለ ቅንነት ይላል። ቀደም ዕብራውያን ላይ ተናገረው። ቆይ እሺ አንዴ ግን ከሱ በፊት ያጀማ ገስት አትንኩ። እሺ ገስት ሲነካ ከስር ያስቸግራል። ስለዚህ ገስት አትቀያይሩት። ቀጥል። እሺ በቀኝምና በውበትህ ሰይፍን በወገብህ ታጥቃል ይልና ስለዚህ ስለታጠቀው ሰውዬ ደግሞ ምን ይላል መልሶ? ስለ ቅንነትህና ስለ የዋህነትህ ስለ ጽድቅን አቅና ተከናወን። አቅና ማንበባችን እንደ ሀቢቢ ቆይ በትክክል ያነበብኩ አይደለም። በትክክል አንብብ። እሺ በትክክል አንብብ። እሺ ቀጥል። ጽድቅን አቅና ተከናወን፣ ንገስም፣ ቀኝም በክብር ምን ይላል? ይመራሃል ይላል። ዋው። እሺ ቀጥል። ኃያል ሆይ
ፍላጻዎች የተሳሉ ናቸው። ይሄ ባይዘ የትኛውም ነብይ ያልመጣ ነው። ያው ኃያል የተባለ ስለዚህ የኢየሱስ ቀስት በጣም ስለታለው ማለት ተቃጠል። እሺ ኢየሱስ ጌታ ቅንነት የሚለውንና የዋህነት የሚለውን እንዳትረሱ። እኔ ቀስት ላይ በቃ ችግር ኢየሱስ ቅን ነው፣ ችግር የለውም። አሁን ችግሩ እዚህ ጋር ነው። ኢየሱስ ቀስቱን ጠላት ላይ ይሰካል። ቀጥል። እሺ አይልም ቀጥል ይላል የተመከተ ይላል። ከአውድ እንዳትወጣ ከላይ እሺ መጽሐፉ ዛሬው መጽሐፉ ላይ ቀጥሎ እስቲ እቺ ማንበባት አንዴ ብትከብድህ ማንበባት አንዴ ቅንነትና የዋህነት ወይ ላነብ ነው አታስቸኩልኝ። እሺ ቀጥል። ቅንነትና የዋህነት ጽድቅህንም አቅና ተከናወን ንገስ። ይሄ ፍላጻ የታጠቀው ዝም ብለህ የእግዚአብሔርን ቃጨም የእግዚአብሔር ቃላጨም የእግዚአብሔር ቃል ብቻ አንብብ። ረጋ በለ የእግዚአብሔርን ቃል አንብብ። ቁጥር 5 ተላስታውሳቸው ብዬ እሺ ገይለው ቀጥል። ቁጥር 5 ላይ ቀጥል። እሺ ኃያል ሆይ ፍላጻዎች የተሳሉ ናቸው። እነርሱ የማን ፍላጻ? ቆይ አንዴ ፍላጻ ማለት መጀመሪያ ምንድነው? ያወቅኸው ምንድነው ትለኛለህ እንዴ? ድገመው ለህዝቡ። ፍላጻ ምንድነው ካወቅኸው? ያወቅኸው ምንድነው ትለኛለህ? አይ አንተ አታውቀውም። እሺ ፍላጻ ምንድነው ካወቅኸው ንገረኝ። መጽሐፍ እያብራራል ያለው። እሺ ፍላጻ ምንድነው ታውቃለህ? እስከደም እድሉን ሰጠኝ። በቃ አታውቀውም። ወላሂ ችግር አታውቀውም። እኔ ልንገርህ ፍላጻ ማለት ቀስት ላይ የሚወረወረው ማለት ነው። ጫፉ የሚወረወረው ፍላጻ የሚባለው። ቀጥል። መጽሐፌን አታውቀውም። ችግር በቃ እነግርሃለሁ። አታውቀውም፣ እነግርሃለሁ። አሁን ቀጥል። እሺ ለማንበብ ብቻ ነው የምትፈልገኝ፣ ግን አነባለሁ። አይደለም አታውቀውም። ጥቅሱን ይሁን አሁን ችግሩን መጽሐፉንም አታውቀውም፣ ፍላጻ የሚለውም አታውቀውም። እኔ እነግርሃለሁ። ቀጥል። አሁን እሺ የተሳሉ ናቸው። እሺ ቀጥል። ጌታ ይባርክ። እሺ እነርሱም በንጉስ ጠላቶች ልብ ውስጥ ይገባሉ። አቁም እዚህ ጋር ቆይ አንዴ እዚህ ጋር ቆም። የማን ፍላጻ ነው ልብ ውስጥ የሚገባው? ጠላቶቹ ላይ። ስለዚህ ኢየሱስ ጠላቶቹን ገድሏል። የትኞቹ ጠላቶች? የጨለማውን መናፍስቶችን ስለዚህ ኢየሱስ መናፍስትን ገድሏል። መጀመሪያ ችግር የለውም። መናፍስት ኢየሱስ ገድሏል። ኖ አሁን አያ አፍ ተያዘ። በቃ ይሄን ኩክደስ አፍ ይያዛ። እዚህ ጋር ገና ሰበር ዜና አለ ብራዘር። አሁን ይቀላል ነው። ከስር ደግሞ ኢየሱስ እንዳገባ ገና ለኢየሱስ አግብቶ ተረክሶለት ሽቶ ተቀብቶ እንዳገባ አለ ከስር። እሱን ማሳያለሁ። አሁን እዚህ ጋር እናና ፍላጻዎች የተሳው ናቸው ይላልና የኢየሱስ ፍላጻዎች ሰዎችን ይገላሉ እንዴ? እናንተ እኮ ኢየሱስ የፍቅር አምላክ ግራህን ለመታ ቀኝህን ስጣላ ትላላችሁ። እዚህ ጋር ግን ኢየሱስ ሰዎችን እየገደለ ነው ያለው። እሺ ምንድነው ታዲያ? እሺ ልስማ። ትርጉሙ ቴክስ ጠላቶቹ የሚለው ሰማኝ፣ አድምጠኝ። እሺ የኢየሱስ መጀመሪያው ጠላት ሰይጣን። ማስረጃ ጠላቶች ነው ያሉት። ጠላቶች ብዜት ነው፣ ሰይጣን ብቻ አይደለም። ጠላቶች ነው ያሉት፣ ብዙ ናቸው። ስለዚህ የኢየሱስ ጠላቶች እነማን ናቸው ንገረኝ። ሰማኝ አይደለ? ጭፍሮች ይባላሉ። ጭፍሮች ይባላሉ። የአጋንንት ጭፍሮች የሚባሉ ማስረጃ የአጋንንት ጭፍሮች ጠላቶቹ እንደሆነ ማስረጃ መጽሐፍ ላይ ስማኝ፣ በቆላስይስ ላይ እሺ፣ ያ የኢሳይያስ መጽሐፍ ምዕራፍ ስንት ቁጥር ስንት? ቁጥር ስንት? በማስረጃ ብራዘር ቁጥሩን ንገረኛ። መጀመሪያ ልክፈተው። እዚህ ጋር ዝም ብሎ ከኪስ የለም። እኛ ጋር ከኪስ አታወራም። ቦታውን ተናገር። አንተ ነህ ከኪስ እያወራ ያለው እስካሁን። ጌታ አንተ ነህ ብራዘር። እኔማ ያው መጽሐፍ ይዤ እኮ ነው የማወራው ሀቢቢ። ያው እኔ እኮ ያታየህ እዚህ ጋር ከፍ መጽሐፍ ቅዱስ እኮ ነው። ወይስ ይሄ መጽሐፍ አለ ከደህዋል? ይሄ መጽሐፍ አሁን እዚህ ጋር ማስረጃ አቅርብልኝ። ካልካሪዎች ማስረጃ አቅርብልኝ። የት ላይ ነው ኢየሱስ አጋንንት ጠላቶቹ ነው የሚለው ማስረጃ? አንዴ ስማኝ። እሺ እየሰማሁ ነው። ሌላ ወሬ አልሰማም። ከይቅርታ ጋር ማስረጃ ነው። ካለ ማስረጃ አልፈልግም ሀቢቢ፣ አልፈልግም። ማስረጃ ያወጣል። በቃ ማስረጃ አልፈልግም። የለም ሙስሊም ቤት እንደዚህ የለም። ሙስሊም ቤት ካለ ማስረጃ አይወራም። እዚህ ጋር ኢየሱስ ሰው እንደገደለ አምናህ፣ መናፍስት እንደገደለ አምናሃል። አሁን ደግሞ መናፍስት የተባሉት አጋንንት ናቸው ስላልክ ማስረጃ አቅርብልኝ። ማስረጃ ሌላ ወሬ አንፈልግም። ኢሳይያስ ብለሃል። መጽሐፉን እዚህ እንከፍተው፣ ህዝቡ እየተመለከተ እንከፍተዋለን፣ እንጠብቅሃለን። ይቻ ምን አልከኝ? አይ ድምጽ አይሰማም። አሌክስ ነህ እያወራህ ያለው? ማነህ? እሺ ችግር የለውም። በቃ ዮኒ እንጠብቀው። አንድ ድምጻችሁ አልሰማኋችሁም። እኔ እንጃ ወላሂ እያወራ ያለው ማን እንደሆነ አልታየኝም። ችግር የለውም። ቆይ አንዴ ዮኒ ጋር ጨርሰህ ትቀጥላላችሁ። ዮኒ እየጠበቅህ ነው። ሄደ እንዴ? ሰላም። ይሄ እያወራው ያለው እኮ የዳዊት መዝሙር ነው እኮ። ዳዊት እኮ
ጥቁር ሰው ቆይ እስቲ ረጋ በል ብራዘር፣ ረጋ በል አትቸኩል። ቆይ ዝም ብለህ ዘለ ጥልቅ አትበል። ሰላምታ የሚባል ነገር አለ። ቆይ ስቴፕ አለ። ረጋ በል ዮኒን ጉዳይ እንጨርስ። አያችሁ ችግሩ ይሄ ነው። ይሄን ጥቅስ አሁን እዚህ ጋር አምላክ የሚል ቃል ስላየ አክቹአሊ አምላክ አይልም። እዚህ ጋር አምላክ የሚለው አጭበርብረዋቸው ነው። አምላክ የሚል ሲያይ ምን አደረገ? ኢየሱስ እኮ ነው አምላክ የተባለው ብሎ ሰተት ብሎ ገባልኝ። አያችሁ ሰተት ብሎ ሲገባ ኢየሱስ ሰው ገዳይ እንደሆነ አየ። ሉቃስ ስንት? አሰማም አዳምጠኝ። ሉቃስ ስንት ቦታ ማስረጃ? ሉቃስ ምን ቆላሲያስ ምዕራፍ ስንት? እሺ እሱ በሚለው መንገድ መጽሐፍ ቅዱስ አይፈታም። ስማኝ አዳምጠኝ፣ አንዴ አዳምጠኝ። ኖ ማስረጃ የለም ሲጀመር የለም ማስረጃ። አያችሁ ሙስሊም ቤት ካለ ማስረጃ የለም። ማስረጃውን ተናገር፣ ሚውት አድርገን እናዳምጣለን። ለ10 ሰዓት ከፈለክ ታወራለህ፣ ከፈለክ 10 ደቂቃ ታወራለህ። መጀመሪያ ቦታውን ቆላሲያስ ብለሃል። ያ ቆላሲያስ እዚህ ጋር አለ። ምዕራፉን ተናገር። ምዕራፍ ስንት? ያቻው ዝም 1:15 አንተ መንጠር እያቀበልከው እሺ ዮኒ 1:15 ነው ዮኒ እሱ ይናገር 1:15 ነው እያለ ነው ከስራ ሊያግዝ ፈልጎ ነው 1:15 ይከፈትልህ ሰዓታችን እየገድልክብን ያለው አለበለዚያ ጥቁር ሰው ጋር ልቀጥል ነው እሺ አመሰግናለሁ ከዚህ በላይ ዮኒ ላወርድ ነው 1 2 3 እናመሰግናለን። አንዴ ጥቁር ሰው ሰላም ብያለሁ። ሰላም ደህና አለን። እሺ ብራዘር ጨርሰናል ከልጁ ጋር። ከየት ቤተ እምነት ነህ አንተ? እኔ ክርስቲያን ነኝ። የትኛው ክርስቲያን? ጴንጤ ነው ኦርቶዶክስ ነው? የለኝም ቤተ እምነት የለኝም። ቤተ እምነት የለህም? መሀል ላይ ነህ? እሺ የወንጌል አማኝ። እሺ ያጋጥማል። ጥቁር ሰው በስላሴ ታምናለህ? አዎ አምናለሁ። እሺ ስላሴ ማለት ነው? ስላሴ ማለት እግዚአብሔር ራሱን አብ ወልድ መንፈስ ቅዱስ ማለት ነው። እግዚአብሔር በራሱን ስላሴ ማለት አብ ወልድ መንፈስ ቅዱስ የሆነው አውዙ ቢላሂ ሚነ ሸይጣን ረጂም ከየት ያመጣው እንደዛ አይነት? ስላሴ ማለት ሶስት አካል ይሄ ምንድነው? ይሄ ኦርቶዶክስ አስተምሮ ነው። ስላሴ ማለት ጴንጤም ሁሉ የሚያምንበት አንተ ተው አትቀላቅል ጴንጤም በስላሴ አንድም ሶስትም ምናምን የሚል ይሄ ትርፍ ነው። ስላሴ ማለት እግዚአብሔር በሶስትነት ራሱን ገልጧል። ያንን አምናለሁ። ስላሴ ማለት ራሱን የገለጠበት አብ ወልድ መንፈስ ቅዱስ ማለት ነው። እሺ አንዴ በቃ ምን ታደርገው? አየህ አይደለ? ጥቁር ሰው እዚህ ጋር ያላችሁ ተመልከቱ። ክርስቲያን ስላሴ የሚለውን ቃል ራሱ ዲፋይን ማድረግ አይችልም። ከዛ የሚያመልከውን አምላክ ዝም ብሎ በቃ አብ ወልድ መንፈስ ቅዱስ እያለ ይቀጥላል። ስላሴ ማለት ቃሉ ሰለሰ እኔ ላስተምር በቃ አዳምጣ። ስላሴ ማለት ሰለሰ ማለት ሲሆን እግዚአብሔር ምንም ይሄ ትምህርት እኮ መጀመሪያ አላወቅኩም። ጥቁር ሰው ስላሴ የሚለውን ቃል አላወቅኩም። እኔ ከፈለክ በማስረጃ ራስህ ነገር ነው ታስረዳኝ። አታውቀውም? እሺ ስላሴዎች አንድ የሆኑት በምንድን ነው? እሺ ስላሴዎች አንድ የሆኑት በምንድን ነው? ሶስት የሆኑት በምንድን ነው? እኔ እሱን ነገር ማውራት ምንም ስለማይጠቅመኝ እኮ ነው። በአካል በምናምን የምታመልከውን አምላክ አትሰብክም። ምንም ዩዝ የለውም። ምንም ነገር የለውም። ስለ አምላክ ማውራት ጥቅም የለውም። ዋናው አምላክ ማውራት አንተ ማን እንዴ? ስለ አምላክ ማውራት ጥቅም የለውም። እግዚአብሔር ቆይ አንዴ የሚታርጊያለሁ ያጀማ ይታያችሁ። ስለ አምላክ ማውራት ጥቅም የለውም እያለኝ እኮ ነው። ሶስት ስላሴዎችን ያመልካል፣ ግን ደግሞ ስለነሱ ማውራት ጥቅም የለውም እያለክ ነው። ስለ አምላክ ካላወራ ስለምናወራ እሺ ንገረኝ። ስለ አምላክ ካላወራ ስለምናወራ አንተ ምን አይነት ሰው ነው? እሺ ጥቁር ሰው በቃ የሚወጣ አንሳ ችግር የለውም። አታውቅም አንተ ላስተምርህ ፈቃደኛ አይደለህም። ጥቁር ሰው ስላሴ በብሉይ ኪዳን አለ። ሶስት ነው እግዚአብሔር፣ ሶስት ነው በእናንተ ሶስት እግዚአብሔር ነው ያለው። ያ ራሱ ገልጧል። ሶስት እግዚአብሔር ነው። አሁን ጥያቄያችን እሱ አለ። በቃ ተው አታውቀውም በሙሉ ልተው። ይሄ በሙሉ ረስቼልሃለሁ። አሁን ጥያቄ ስላሴ መጽሐፍ አንተ ነህ የምትመልሰው እኔ ነኝ የምመልሰው? የምትጠይቀኝን ጥያቄ አላውቅም ማለት ጥቅም የለውም ማለት ስጠይቅህማ ጥቅም የለውም ትላለህ እኮ። ስጠይቅህ መልስልህ ጥቅም የለውም ማለት ነው። ስለዚህ ጥቅም ከሄደው ወደ ቀጣይ አልፌያለሁ። ጥቁር ሰው ጥያቄ ማለት ነው። ይሄ ስላሴ የሚባለው ነገር ወይም ደግሞ እግዚአብሔር በአካል ሶስት ነው የሚለው አስተምሮ በብሉይ ኪዳን አለ መጽሐፍ ቅዱስ ላይ?
በብሉይ ኪዳን እኔ ስላሴ አብ ራሱን በሶስትነት አልገለጸም። ክርስቶስ ኢየሱስ የመጣ ጊዜ ነው በሶስትነት የገለጸው ራሱ። ስለዚህ ብሉይ ኪዳን ላይ ስላሴ ይባል ነገር አልተገለጠም። ዘጋ፣ በቃ ተዘጋ፣ ጨረስን። ስለዚህ የትኛውም ክርስቲያን እግዚአብሔር አንድ ነው፣ በቃ ዘጋን። አይ ሶስት እናንተ ሶስት ነው ዘጋን። በቃ አሁን ስንቶ ሶስት አምላክ የለም፣ አንድ አምላክ ነው ያለው። በአካል ሶስት ናቸው። ይሄን አታውቅም። አብ ወልድ መንፈስ ቅዱስ ናቸው። ብራዘርስ በአካል ሶስት ናቸው። አሁን አዳምጥ። ነቢያት ይሄን ያውቃሉ። ስላሴ በማስተምር ያውቃሉ ነቢያት። ክርስቶስ ኢየሱስ ራሱ ስለ ስላሴ አስተምሯል። ኡዙ ላይ ማቴዎስ 28:19 ላይ በአብ በወልድ በመንፈስ ቅዱስ አጥምቃችሁ ደቀ መዝሙር ያርጓቸው ይላል። ፈተኛ እዛ ጋር ሶስት ናቸው፣ አምላክ ሶስት ናቸው። አንድ ለሐዋርያቶች አስተምሯል። ይሄን አትቀበሉም፣ መስማትም አትፈልጉም እናንተ። አይደለም እዚህ ጋር ሰበር ዜና አለኝ። በጣም እያዘንኩ ቢሆንም አንደኛ ጥቅሱ ጭማሪ ነው። አንደኛ ቡም ብያለሁ። ጥቅሱ ከጊዜ በኋላ ጭማሪ ነው። አንደኛ ያሳይካል፣ ማስረጃ አለኝ። አንደኛ። ሁለተኛ ጭማሪ እንኳን ባይሆን በአካል ሶስት ናቸው አምላክ ናቸው የሚል የለም። እንደዛ ካልከኝ አንደኛ ጢሞቴዎስ ምዕራፍ 5 ላይ በጌታ በኢየሱስ ክርስቶስ በተመረጡት መላእክት እና ደግሞ በእግዚአብሔር ፊት መሰክራለሁ። ስለዚህ እነዚህ ስላሴ ናቸው ማለት ሶስቱን በአንድ ቦታ ስለተቀመጡ አያችኋል። ክርስቲያኖች አንድ ነገር ሶስት ተቀምጦ ካዩ ስላሴ ናቸው ይላሉና ተመታሃል። አሁን ከመጀመሪያውን ጀምር። ጥቅሱ ጭማሪ እንደሆነ ታውቃለህ? ጭማሪ አይደለም ወዳጄ። እግዚአብሔር ራሱ ክርስቶስ ኢየሱስ ራሱ እግዚአብሔር አካል ነው። ራሱን የገለጠው ቆይ አንዴ ጭማሪ እንደሆነ ላሳይክ። ይሄ መጽሐፍ ይታያል? እሱ መጽሐፍ ቅዱስ አይደለም የምታሳየው። ኮሜንተሪ የቸርች ፋዘሮች መጽሐፉን የሰጡ ሰዎች ናቸው። የነሱን ሐሳብ እንስማቸው። ኖ እኔ መጽሐፍ ቅዱስ ነው የማምነው። ማይ ፍሬንድ ካዳቸው በቃ እሺ፣ ትቻቸዋለሁ። አሁን የከፈኩልህ ኮዴክስ ነው። ማቴዎስ የጻፈበትን መጽሐፍ ማለት ጥንታዊ ቅጂውን የከፈኩልህ ይታያል አይደለ? ኮዴክስ ሳናቲከስ ነው የከፈኩልህ ይታያል አይደለ? እስቲ ምን እንደሚል አንብበው። The Christian Bible written in the middle of the 4th century contained the earliest copy of the Christian New Testament ይላል። ትርጉሙን ታውቀዋለህ? መጽሐፍ ቅዱስ ግለጦ ወዳጅ ራሱ መጽሐፉ ካለ ግለጦ። ብራዘር መጽሐፍ ቅዱስ ከፈኩልህ እኮ ነው ብራዘር። ማኑስክሪፕት እያልኩ ጥንታዊ ነው የከፈኩልህ እኮ። ይሄንን ልትክደው ነው? ካደው በቃ ይሄንን ከፈለክ ካደው ነው። አላውቀውም። እሱ የገለጸው መጽሐፍ ብራዘር አሁን የከፈኩልህ እኮ የማቴዎስ ወንጌል ጥንታዊ ቅጂ ነው። አትቀበለውም? ጥንታዊ ቅጂ አሁን ወደ አማንጋስ ደግሞ ይሄን ይዘው ይተረጉማል። በምን አውቀዋለሁ ጥንታዊ ቅጂ እንደሆነ? በምን አውቀዋለሁ? በቃ ይሄን እንኳን አታውቅም። አንተ ደስ የሚልህን አንተ እኮ ሙስሊም ነህ እኮ። በቃ ሁለተኛ ያቻው ይሄ አንደኛ ይሄን ክዷል፣ ሁለተኛ ደግሞ ይሄን ክዷል። ሶስተኛ ልምጣልህና እንደዚህ የሚል ቃል ላይ መጣሁ አይደለ? እንግዲህ ሂዱና አህዛብን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው አይደለ? ይሄው እያነበብኩ ሐዋርያት የጠመቁት በማን ስም ነው? በኢየሱስ ስምም አጥምቀዋል። በአብ በመንፈስ ቅዱስ ደግሞ እንድናጠምቅ ታዘናል። እኛ ማስረጃ ማለት ያው ክርስቶስ ኢየሱስ አዘዘ። እሺ መጀመሪያ ጥያቄ ልመለስልህ ወደ ኋላ። ሐዋርያት በአብ ወልድ በመንፈስ ቅዱስ ስም አጥምቀዋል? ያ ታዘዋል፣ ያጠምቃሉ። ማስረጃ ያጠመቁበት እንደ ሙሉ አልተጻፈም እኮ በመጽሐፍ ቅዱስ የእያንዳንዱ። ኦኬ ማሻአላ። ስለዚህ የለም መጽሐፍ ቅዱስ ላይ የለም በላ የለም በል። ሄሎ ምን ነው ዝም አልክ? ከኔ ጋር ነው? አልተጻፈም ይለኛል። እሺ ድምጽ ይሰማችኋል? ይሰማል? ረመዳን እያወራህ ያለው ይሰማል? በቃ ይሰማል። ወጣ እንደ ጥቁር ሰው አንተ ነህ ዝም ያልከው። እሺ ጥቁር ሰው አሁን አየህ መሸሽ ጀመርክና ተመልሼ ልጠይቅህ። ሐዋርያ መጽሐፉ ላይ ያለው እኮ እንዳለ ነው እኮ መጽሐፉ ላይ እኮ አለ እኮ አጥምቀዋለሁ ብለን እንመለከተው። ሀቢቢ ቆይ አንዴ ረጋ በል እንመለከተው። እሺ ጥያቄ ሐዋርያት በአብ በወልድ በመንፈስ ቅዱስ አጥምቀዋል?
ያ ያልተጻፈ መጽሐፍ አለ። አንተ የምትሰግደው ቁርአን ላይ አለ እንዴ? እስቲ አንድ አውጣና እስቲ ቁርአን ላይ ስገድ ያስተጋገድ መጽሐፍ መልስ የለውም በልና ቁርአን ላይ መልስልህ። መጽሐፍ መልስ የለውም በለ ስላሴዎች አምላክ ናቸው የሚል የለም ብለህ ምንና ካዳቸውና ከዛ ቁርአን ላይ መልስልሃል። ይሄው ክርስቶስ ኢየሱስ ያዘዘውን እኮ እኛ እያጠመቅን ነው። አልጠየቅኩም ማለት እኛ ነን እኮ እንዳልተናገሩ እኮ አሳየህ። እንዳልተናገሩና ቄሶች እንደጨመቱ እኮ አሳይቻለሁ። አሁን ጥያቄ ሳይሆን ሐዋርያት በአብ በወልድ መንፈስ ቅዱስ አጥምቀዋል? መልስልኝ። እኔ ምን አውቃለሁ እንዳጠመቁ? ለኛ ነው የተሰጠ መጽሐፍ ቅዱስ። አንተ አታውቅም። በቃ ተው አንተ አታውቅም። እኔ ላሳየህ። አንተ ስለማታውቅ እኔ ላሳየህ። መጽሐፍን አስተምርሃለሁ። የሐዋርያት ሥራ ምዕራፍ 10 የሐዋርያት ሥራ ምዕራፍ 10 እንደዚህ ይላል። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃ ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው ይላል። በማን ስም ነው እንዲጠመቁ አዘዛቸው? ቡም ምን ነው ዝም ማለት? በማን ስም ያዘዛቸው? በኢየሱስ ስም። አጋንንት በኢየሱስ ስም ይወጣል። በቃ ጎበዝ፣ አንድ ናቸው እኮ እግዚአብሔርና ኢየሱስ አንድ አካል ነው። ጥቁር ሰው እዚህ ጋር ቆምና ጴጥሮስ በአብ ወልድ መንፈስ ቅዱስ አዟል እንዲጠመቁ። የኢየሱስ ሐዋርያ የሆነው ጴጥሮስ አዟል፣ በአብ ወልድ መንፈስ ቅዱስ ብሎ አዟል። ክርስቶስ ኢየሱስ አዟል። ጴጥሮስ በኢየሱስ ስም አጠመቅ፣ በአብ በመንፈስ ቅዱስ አጠመቅ። አንድ ነው እኮ በኢየሱስ ስም ብታጠምቅ፣ በአብ በመንፈስ ቅዱስም ብታጠምቅ አንድ እኮ ነው። ምንም እኮ ዲፍረንት የለውም። እስኪ ረጋ በላ እንዴ! አየህ በቃ ጥቁር ሰው መጽሐፍን አታውቀውም። ያሳዝነ በጣም። አንደኛ ስለ አምላኬ አላወራም አልክ። አሁን ማስረጃ እንኳን ብለህ ያመጣኸው ጥቅስ አያስኬድህም አልከው። ኢየሱስም አላዘዘ፣ የኢየሱስ ተማሪዎችም አላዘዙም። አንደኛ ይሄን መጽሐፍ ካድከው፣ ቸርች ፋዘሮችን ካድካቸው፣ ሁለተኛ ደግሞ ኮዴክስ አናቲከስን ካድከው፣ ሶስተኛ ደግሞ ሐዋርያት ልክድ ነበረ። አሁን ጥቁር ሰው ክርክር እንዳይሆንብን እዚህ ጋር አንድ ጥያቄ ልጠይቅና ከዛ በኋላ በቃ እንዘጋዋለን ማለት ነው። ጥቁር ሰው የመጨረሻ ጥያቄ መጽሐፍ ቅዱስ ላይ ከማቴዎስ ወንጌል እስከ ራእይ ድረስ ማለት ነው አዲስ ኪዳን ላይ ሐዋርያት በአብ በወልድ መንፈስ ቅዱስ አጠመቁ የሚል ጥቅስ አለ ወይስ የለም? በኢየሱስ ስም አጥምቀዋል። ይኸውልህ ኢየሱስ ማለት እግዚአብሔር ነው እኮ ወንድሜ። ማስረጃ አንድ ጥያቄ ወስደዋል። ኢየሱስ እግዚአብሔር አይደለም። ኢየሱስ የእግዚአብሔር ባሪያ ነው። እግዚአብሔር አይደለም። እግዚአብሔርና የእግዚአብሔር ባሪያ ይለያያሉ። ባሪያ ነው፣ እግዚአብሔር ነው። አትቀላቅል። ባሪያና እግዚአብሔር ይለያያሉ። እግዚአብሔር ነው። አሁን ጥያቄያችን እሷ ዮሐንስ ራእይ ላይ አውጣልኝ። እሺ ዮሐንስ ራእይ አንድ ርዕስ አቀይር። ራእይ አንድ አውጣልኝ ላሳየህ፣ እግዚአብሔር እንደሆነ ላሳየህ። ጥያቄያችን እሱ ላይ ሁለተኛ እንመጣለን። መጀመሪያ እንጨርስ፣ ወይም ደግሞ መጽሐፌን አላቅም እግዚአብሔርን አላቀውም በልና ከዛ በኋላ ወደ ራእይ እንሄዳለን። አሁን እዚህ ጋር ቆምና ሐዋርያት አጥምቀዋል ወይስ አላጠመቁ? አታልክመኝ አለ። በቃ ዝም ብላ ቶ ይቅርብህ። እሺ ና ሶስተኛ ጥያቄ። ከዛ በኋላ እንደውም ይበቃል። በቃ ብራዛ አየህ። ስለዚህ እኛ ጋር ልሞግስ ስመጣ ጥቁር ሰው መጽሐፍን ተማር አየህ አይደል? አሁን ሶስት ነገር አስተምርሃለሁ። በደንብ አዳምጠኝ። እውነትን ፈልገህ ከሆነ አንደኛ ይሄን ቃል ኢየሱስ አልተናገረውም። ሁለተኛ ቢናገረው ራሱ ሐዋርያት አልፈጸሙትም። ሐዋርያት በኢየሱስ ስም ያጠመቁ። ሶስተኛ ደግሞ አብ ወልድ መንፈስ ቅዱስ መባላቸው አምላክ አያደርጋቸውም። አምላክ ያደርጋቸዋል የምትል ከሆነ ማስረጃ ልስጥሃን፣ ተመከር። ማስረጃ ልስጥሃን ጥቅስ የሉቃስ ወንጌል ራእይ አንድ አውጣልኝ እና እዚህ ህዝብ አለ እሱ ላይ ቆይ ችግር የለውም እሄድልሃለሁ። ይሄን ልዝጋው አንዴ፣ ይሄን ልቅበረውና ከዛ ወደዛ ነው ደግሞ ያኛው ደግሞ ቀብርልሃለሁ። በጌታ እንቀብራቸዋለን። ስለዚህ እዚህ ጋር ምንድነው የሚለው የሉቃስ ወንጌል ላይ በእኔ በቃሌ የሚያፍር ሁሉ የሰው ልጅ አለ ኢየሱስ አንደኛ፣ በአባቱ ሁለት፣ በቅዱሳን መላእክት ሶስት እዚህ ጋር አሉ። ስለዚህ መላእክት አምላክ ናቸው ማለት ነው። ስለዚህ በጣም ብዙ ሚሊዮን አምላክ መላእክቶች ብዙ ናቸው። ስለዚህ ብዙ አምላክ ሊኖርና አብ ወልድ መንፈስ ቅዱስ መባሉ አምላክ ያደርጋቸው ቀብሬዋለሁ። አሁን የራእይ መጽሐፍ ምዕራፍ ስንት ይከፈትልህ? ምዕራፍ 29 ወይስ ምዕራፍ 1:8 ይከፈትልህ? የትኛው ይከፈትልህ? ራእይ አንድ አውጣልኝ። ቁጥር ስንት? 8 ላግዝህ እኔ ምዕራፍ 8 ቁጥር 8 ሶሪ እናግዝሃለሁ። ተመለስ። አያ ሙስሊም ዝም ብሎ ያወራል። ለእያንዳንዱ ነገር መልስ አለን። ከአንተ በፊት አዘጋጅቼዋለሁ መልሱን። ምን እንደምታነሳ ማውቀዋለሁ፣ ግን መልስ የለውም አንተ። አረ ወላሂ አላህ በድንጋይ ተገለጠ ብላችሁ ድንጋይ ተሰሙ የለ እንዴ? አረ ቆይ ረጋ ብራዛት ከላከለ እግዚአብሔር ነው። እግዚአብሔር በሰው ውስጥ ተገልጧል፣ በዛፍ ተገልጧል፣ በሰው ስጋ ተገልጧል። እግዚአብሔር ከሆነ አዎ፣ እኛ ያለከን ኃያል አምላክ የምናመልክ አሁንና። እሺ የዮሐንስ ወንጌል የዮሐንስ ራእይ ምዕራፍ 1 ቁጥር ስንት ይከፈትልህ?
አሉ 13 ላይ አንድ 13 ችግር የለውም። እሺ 1:8 ነው ግን ታስታግ ግን ደስ ይበላል። ያ ከ8 ጀምራ አንብብልኝ። እሺ ካወቀውም በጣም አሪፍ። ኧረ ይሄማ ብራዚል መች ጠፋ? ስንት ዓመት ያደነበት ጥቅስ ኖ 1:8 አይደለም። ይኸውልሽ 1:16 ላይ ጀምሮ ይኸውልህ ላንብብልህ። እሺ በቀኙ 7 ከዋክብት ነበሩ ይላል። ምን ይጠበስ? ቀጥል። ከኔ ጋር ነው ዝም የሚለው ምንድነው? የራሱ ጸጉርም እንደ ነጭ የበግ ጸጉርም እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የጠነከረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃኖች ነበረ። በቀኝ እጁም 7 ከዋክብት ነበሩ። ከአፉም በወገቡም የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደኩኝ። ቀኝ እጁንም ጫነብኝና እንዲህ አለኝ፣ አነሳኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው ነኝ፣ ሞቼም ነበርኩኝ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። እንዲህም ያየኸው አሁን ያለውን ከዚያም በኋላ ይሆን ዘንድ ያለውን ሁሉ ጻፍ። በቀኝ እጄ የያዝኩትም 7 ከዋክብትና 7 የወርቅ መቅረዞች ምስጢር ይህ ነው ብሎ ነገረኝ ይላል። እና ይሄ አሁን ክርስቶስ ኢየሱስ ነው ያየው ማለት ነው። የሲኦል መክፈቻ ካለው ማለት ነው። ፊተኛና ኋለኛው እኔ ነኝ ካለ ይሄ አሁን የማይሰገድለት የማይመለከው በምን ሂሳብ ነው ብለህ ትገምታለህ? ከአባ ሄዶ መስገድ ይሻላል ወይስ በቃ አሁን ደግሞ አዳምጥሽ። መጀመሪያ መጽሐፍህን በእግሩ ቆመህ መለስ ነው ያለ። ባያቸው ይሄን ካነሱ በኋላ ወደ ካባ ሄደ ብራዘር መልስ የለኝም በልና ካባ ላይ እናወራለን። ባይዘዊ አንተ የምታመልከው ሰው ነው፣ ካባም ደግሞ ፍጡር ነው። ስለዚህ ሴም ናቸው፣ አትቀላቀለኛ። ሙስሊሞች ካባ እናመልክም። እሺ አሁን ይሄን ጥቅስ አምጥተሃል፣ ግን እያዘንኩ ቢሆንም እዚህ ጥቅስ ላይ ራሱ ኢየሱስ ባሪያ እንደሆነ አሳያለሁ፣ ነብይ እንደሆነ አሳያለሁ። ጥቁር ሰው የሚወጣን ሰው ጥቁር ሰው እሺ አብረን እያነበብን ነው። ቆይ ረጋ በል እሺ፣ አትረበሽ። እሺ በቀኝ እጁም 7 ከዋክብት ነበሩት፣ ከአፉ በሁለት ወገን የተሳለ ስለታም ሰይፍ ይወጣል ይላል። ከአፉ ሰይፍ የወጣ ማን ነው? ክርስቶስ ኢየሱስ። ክብሩን ነው እኮ እየገለጠ ያለው፣ ያየውን ራእይ ነው ሰይፍ ነው የሚለው። ስለዚህ ከኢየሱስ አፍ ሰይፍ ይወጣል፣ የእውነት ሰይፍ ወጣ እኮ ማለት ነው። ስለዚህ ሰይፍ ብቻ ሳይሆን የሚይዘው ከአፉም ሰይፍ ይወጣል ነውና ሰይፍ ያለው ሰው ኃይለኝነቱን እየገለጸ ነው ነገር። እሱን አንተ አልክ መጽሐፉ እንደዛ አይልም። እሺ ፊቱም በኃይል እንደሚበራ እንደ ፀሐይ ነበር ይላል። ፊቱ ያበራ ነበር እንደ ፀሐይ አይደለም? ፊቱ በጣም ብርሃን ነበረው ማለት ነው። እንደ ፀሐይ ነው ኢየሱስ። እሺ ባየሁትም ጊዜ እንደሞተ ሆኜ ከእግሩ በታች ወደቅኩኝ ይላል። የወደቀው ጸሐፊ ማለት ዮሐንስ ያ ባለ ራእይ። እሺ ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛው ይላል። ፊተኛው ሲል የምን ፊተኛ ነው? ፊተኛው ማለት ዓለም ሳይፈጠር የነበረ ማለት ነው። እሺ አይደለም። የሙታን በኩር አሳይካለሁ። አይደለም መጀመሪያ እዚህ ጋር አልፋና ኦሜጋ ነው የሚለው። ቆይ አይደለም ወላሂ አይደለም። ታስታ መጽሐፉን አታውቀው። እዚህ ጋር ፊተኛው የሚለው አልፋና ኦሜጋ ነው ወይስ አይደለም? መጀመሪያ ፊተኛው አልፋና ኦሜጋ ነው። ያ ቆይ ላውጣልክ። ፊተኛውና ኋለኛው ማለት ነው። አልፋና ኦሜጋ አይደለም፣ ይለያያል። ፊተኛው ኋለኛውና ጥንት የነበረው ይለያያል። ላውጣልክ። በትርጉም እኮ ሞታችሁ ወላሂ። ቆይ ረጋ በል። ያው ግሪኩ እየከፈኩልክ ነው ለማትረጋገም። 1:17 ያው እዚህ ጋር ከፍቼ ላሳይክ። እሺ 1:17 ያ ይታያል። ጥቁር ሰው ያ አለው። አሁን ይሄ ግሪኩ ነው። አልፋና ኦሜጋ አለው ይስለምን ተመከተ። አይ አም the first and the last ይላል። እዚህ ጋር አልፋና ኦሜጋ የሚል ቃል ይታያል። ፊተኛና መጨረሻ ማለት እኮ ምን ማለት ነው? መጀመሪያ ቃሉ እሱ ተረጉምልሃለሁ፣ ግን አልፋና ኦሜጋ የሚል ቃል ለመጀመሪያ ዝም አትበል መልስ። አያ እዚህ ጋር ትያዛለህ። አልፋና ኦሜጋ አይልም። ቅድም ይላል በታረም የለም በል መጀመሪያ። ዝም አትበል በቃ ችግር አውራና ችግሩን እንፈታዋለን በጋራ። መጽሐፉን ምን እንደሚል ነገርናችሁ። ከኔ ጋር ነው ዝም የሚለው ረመዳን
ከኔ ጋር ነው ጀማ ዝም ይላል መሀል ላይ ያ ኔትወርክ እየወጣ ነው እየሰማው ነው። አንተ ነው ዝም የሚለው። እየሰማኸኝ ከሆነ እዚህ ጋር አልፋና ኦሜጋ የሚል ቃል አለ እዚህ ላይ የለም። ግን ፊተኛና ኋለኛ ማለት አልፋና ኦሜጋ ማለት ነው። በምንድን ነው አንተ ረጋብ? ስለዚህ ኢየሱስ አልፋና ኦሜጋ ነው የሚል ጥቅስ የለም። አሁን ደግሞ ፊተኛውና ኋለኛ የሚል ላስረዳክ። እሺ እጅ ላይ መጽሐፍ ቅዱስ አለ። መጽሐፉን ላስተምርህ ችግር የለውም። እጅ ላይ መጽሐፍ ቅዱስ አለ። አውራ ፊተኛና ኋለኛው በአንተ በምን እይታ ነው? ፊተኛና ኋለኛ ማለት ምን ማለት ነው? እስቲ አስረዳ። ላስረዳክ በቃ ችግር የለውም። እሺ መጀመሪያ ፊተኛ ሲባል የሙታን በኩር ነው። ላሳይክ። እሱ መጀመሪያ ኋለኛ የተባለው ማን ነው ታውቃለህ? ኋለኛ የተባለው ፊተኛ የተባለው ማን ነው? ልስጥክ፣ ተመልከት። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 አንደኛ ቆሮንቶስ 15:45 እንደዚህ ይላል፣ እንዲህም ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጠራ፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል። ሚውት አንሳ። ኋለኛው አዳም ማን ነው? ደሜ ይኸውልህ እዚህ እዛ ጥቅስ ላይ ተሰጠና እዚህ ጥቅስ የተሰጠ አንድ አይደለም። እንትን አንድ ራስ አገናኝ ወላሂ አገናኝ አንድ ጥቅስ ነው አገናኘዋለሁ። ግን መልስ አሁን የማይገናኝ ነገር አታገናኝ። አገናኝ ችግር አገናኝልሃለሁ። ኋለኛው አዳም ማን ነው? አዳም ሕያው ነው እንዴ? ኋለኛው እኔ ጥያቄ ኋለኛው አዳም የተባለው ማን ነው? ይሄን እንኳን አታውቀውም? ኋለኛው አዳም ማን ነው? አውዙ ቢላሂ ይሄን እንኳን አታውቅም አንተ። ሕያው ነው ወይ አዳም? ሕያው ነው አዳም? ኋለኛው አዳም ማን ነው? አዳም ሕያው ነው ወይ? አዳም ሞቷል። ሕያው ይላል እኮ አንተ በቃ ጥያቄው ራሱ ሰው ይሄኛው ሕያው ይላል። አንዴ አልገባህም። ጥቅሱ ላንብብልህና ድጋሚ ልጠይቅህ። እንዲህም ደግሞ ፊተኛው ሰው አለ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኧረ አስረዳሃለሁ አልኩህ እኮ ለምን ረጋ አትልም? በአላህ ረጋ በል እስቲ አንዴ ረጋ በል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል። ኋለኛ አዳም ብሎ ጳውሎስ የጠቀሰው ማን ነው? ንገረህ። እኔ አታውቀውም አንተ? ይህ እኮ ለቤተ ክርስቲያን የሚሄድ ሰው እኔ እንኳን አውቀዋለሁ። ኋለኛው አዳም በክርስትና ማን እንደሆነ ኢየሱስ ነው። ኋለኛው አዳም በቃ ልንገርህ፣ አትጨነቅ። ኋለኛው አዳም በክርስትና ኢየሱስ ነው። ሰማኸኝ? አይደለ? ሕያው አይደለማ። አዳም ሕያው ስላልሆነ ክርስቶስ ሕያው። ኋለኛው አዳም ግን በእናንተ ቆይ፣ ኋለኛው አዳም ኢየሱስ ነው አይደል? መጀመሪያ ይሄን እንኳን አታውቅም እኮ የሰው ዘር ነው ያ ኋለኛው አዳም። ይኸውልህ አዳም የተባለበት እኮ ስጋ ለብሶ ስጋው ነው እኮ ስጋ ስለለበሰ። ስለዚህ ኋለኛው አዳም ሕይወት የሚሰጥ ነው አይደለ? ያ አዳም ራሱ አይደለም ግን ሁለተኛው አዳም ግን ሁለተኛው አዳም ችግር ይሁንልህ ስጋ የመጣው ክርስቶስ ኢየሱስ በቃ ችግር የለውም። ኧረ ያለ ለምን አታዳምጥም አንዴ? እሺ ስለዚህ ኢየሱስ ፊተኛ እንደሆነ ጨረስን። አሁን ፊተኛውና መጨረሻው ሕያው ምን ይላልና ወደ እሱ ጥቅስ እንምጣና ኢየሱስ ፊተኛው ሲሆን ከምድር ፊተኛ የሆነው ታውቃለህ? ፊተኛው ማለት በፊትም የነበረ ነው በኋላም የነበረ ነው። ጥቅሱን እኮ አልጨረስከውም ኢምራን፣ የቆራረጥከው እኮ ነው። ይኸውልህ እኔ ግን ኢየሱስ ፊተኛ የተባለው የሙታን በኩር እንደሆነና የሙታን በፊተኛ እንደሆነ አሳይካለሁ። ግን አሁን አንተ መጀመሪያ ማስረጃ ኢየሱስ ቆይ አንዴ ዘላለም የተባለው ካሰደ ዘላለም ማለት እንደሆነ አስረዳካለሁ። ዘላለም አንጻራዊ ነው። ሰዎችም ዘላለም እስከ ዘላለም ድረስ ይነግሳሉ። አሁን አታርክመኝና ፊተኛውን ነው ኋለኛው የተባለው ዘላለም ሰዎች ይነግሳሉ። እነማን እስቲ ጥቀስልኝ። እሺ የራእይ መጽሐፍ ምዕራፍ 22 ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክ በእነሱ ላይ ያበራላቸዋልና የመብራት ብርሃን የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ ይላል። ቡም ያው አይናንተ የሲኦል መክፈቻ እስቲ አሳይ። የሲኦል መክፈቻ የሞትና የሲኦል መክፈቻ አለኝ። መጀመሪያ እዚህ ጋር ጨረሰ። አየህ አይደለ? ስለዚህ ለዘላለም እንደሚነግሱ አየህ። አማኞች ደንግጠህ አይደለ? አይተሃል ግን ጥሩ ሰው አየህ። ዘላለም የሚለቀቅ ለዘላለም የሚነግስ የለም። ያው እዚህ ጋር ለዘላለም ይነግሳሉ እያለ ይነግሳሉ አማኞች ለዘላለም እስከ ዘላለም ይነግሳሉ ይላል። ያ አማኞች ናቸው። ከሞቱ በኋላ እኮ ነው ወደፊት በቃ። ስለዚህ አያ ዘላለም ይኖራል ኃጢአት ያልሰራ ማለት ነው። ይሄን እኮ የሚለው ምንድነው? ሞቼ ነበር። አንተ ራሱ መለስከው። በቃ አታርቅም። አንተ ራሱ መለስከው። አየህ አይደለ?
ስለዚህ አማኞች ከሞቱ በኋላ ይነግሳሉ ነው። ኢየሱስ ደግሞ ከሞት ሲነሳ ነግሷል ነው። ጨረስን በቃ ይሄ። ስለዚህ ዘላለም የሚለው ቃል እንዳለ አይተናል። ከዚህ በላይ ሰዓት መፍጨት ነው የሚሆነው። ጥቁር ሰው ምክር የምሰጥህ መሰለህ መጽሐፍ ቅዱስ ላይ ጥቅስ ሲሰጡ ኢየሱስ አምላክ ነው ብለው መጀመሪያ ጥቅሱን አንብብ። መጀመሪያ ሲጀምር ጥያቄ ስለ ኢየሱስም አልነበረም። ጥያቄ የምታመልኳቸው አምላኮችህ አዳምጠኝ፣ አምላኮችህ ነቢያቶች ያላመለኳቸው አምላኮች ሶስቱ አምላኮችህ አምላክ እንደሆኑ ማስረጃ አምጣ ነበር ያልከው አብ ወልድ መንፈስ ቅዱስ። እሱን አልቻልክም። እሱን ማስተምሬሃለሁ። አሁንም ግን ወገኔ ጥቁር ሰው ሌላ ጊዜ ምክር ምንድነው ካባንሳ የምታመልከውን ካባ እመልስልሃለሁ። እኔ ካባን አላመልክም። የማመልከው የካባን ጌታ ነው። እሺ እሱን እመልስልሃለሁ። የሄዳችሁ ትስሙት የለ እንዴ? ምን ቅርጹ ከየት መጣ? ያኛው ቅርጽ ሾጣጣው ቅርጽ ብልት የሚመስለው ቅርጽ መሳም አምልኮ አይደለም። አይነህ ደግሞ ብልት ከታየህ በክርስትናም የፎቶዎች እናሳያለን። ቆይ ረጋ በል እሺ ብራዘር። መሳም አምልኮ አይደለም። መሳም አምልኮ ከሆነ እኔ እንግዲህ አምላኬን አልሰማውም። አምላክ አይሳምም። ስለዚህ ያመልኩት አይደለም ማለት ረጋ በል እስቲ አንዴ። ስለዚህ ጥቁር ሰው ሌላ ጊዜ ኢየሱስ አምላክ ነው ብለው ሲሰጡ መጽሐፍን ሄደህ በጀመረ ሙሉ አውዱን አንብብ እሺ። ኢየሱስ አምላክ ነው የሚል የለም። ዘላለም እስከ ዘላለም የሚሆን መጥቼ ባህል አልፋ ነው ኦሜጋም አይልም። አሁን ተመለስና የት ላይ ነው እኛ ሙስሊሞች ካባን የምናመልከው? ታመልካላችሁ እንዴ? ይሄው እያየን አይደል እንዴ? በአመት እየሄዳችሁ ትሳለሙት የለ? ማስረጃ እንዴት ማስረጃ? 50 ማስረጃ ታውቀው የለ እንዴ? አንተ ራስ ሙስሊሞች ታች አሉት። እኔ ማስረጃ በብልት ቅርጽ የተሰራ አምልኮ ከየት መጥቶ ነው? ቅርጹን እስከ የት አምጥታችሁ? አይንህን በደምብ እሺ። ለምን ረጋ በቃ እሺ፣ ልመልስልህ በቃ ምን ታደርጋለህ? ወይም ጨርስና በቃ ልመልስልህ በቃ ታችሁን አዳም። አንተ ምንም ብዙ ቀን ጋር ይቀራል። በቃ ማስረጃ በጠይቀው ማያውቅም ያጀማ እንኳን እስልምና ላይ ክርስትና ላይ ራሱ አያውቅም። ስለዚህ ጠይቅና በቃ ያዳም። ጥቁር ድንጋይ ከሰማይ የተወረወረ ነው ነጭ ነበረ ትሎ የለ እንዴ? ምንድነው የሚያስክድህ? ለኔ ነው እንደምታመልክ እንደዛ ማለት አመለክ ነው ማለት ነው እንዴ? ጨቡዲ እንደዛ ማለት አመለክ ነው ማለት ነው እንዴ? አመለካችሁት። ያልሆነ ነገር ከሰማይ ተወረወረ ብለህ የምትሳለመውና የምትስመው ከሆነ ኮርነር ላይ መሐመድ የሚስም ነበረ። 50 ጥቅስ ሰጥቻለሁ ከዚህ በፊትም። እሺ ፍሬም ሰርታችሁለት የብልት ቅርጽ አስመስላችሁ ሰው ሁሉ እየተጋደለ እዛ ላይ ለመንካት ለመሳም ሲፋለም ነው የሚኖረው። እሱን ትታችሁ አንድ አምላክን የምናመልከው እናንተ ሶስት አምላክ ታመልካላችሁ ትላላችሁ። የራስህን ፈትሽ መጀመሪያ ወንድሜ። እሺ በቀኝ ታጋው አሁን የሚያሳየው መርፌው ሰርቷል። ቅድም የወጋው መርፌ ሰርቷል ማለት ነው። ክርስትና ላይ ያስተማርከው ነገር ሰርቷልና ለዛ ነው እንደዚህ የሚጮህ። ችግር የለውም። ከመጀመሪያው ልጀምርና ብልት ቅርጽ አልክ። እንግዲህ አይንህ ነው አየህ አይደለ? ብልግና አይንህ እንደዚህ አይነት ነገር ስታይ ብልት ነው የሚታይ። አያችሁ አይደለ? የሴት ብልት አላችሁ። እንግዲህ ቢላህ አለይኩም ይሄ ከሴት ብልት ጋር ምንም የሚያገናኝ ተፈሳፈስ ነው የሚለው ቁርአን። ተዳከል ነው የሚለው ተዛባለ። ወደ ስድብ አትግባ። ለምን ስሜት አይደምተዋል እንዳወርድ ነው በአላህ ለምን ስሜት ረጋ በል እስቲ አንዴ። አያችሁ እንግዲህ እንደዚህ ብልት እንግዲህ ያየኸው ብልት ምን ነው አላውቅም። ብራዘር እንደዚህ ብልት አይተህ ከሆነ አላውቅም። እንደዚህ ሰምቼም አላውቅም። አይንህን ታከም። አንደኛ ሁለተኛ ሙስሊሞች የምናመልከው ተመልከ ቁርአን ምን እንደሆነ እኔ ከታች ያላችሁ ይሄ ምን እንደሚመስለው እስቲ ይሄ ቅርጹ ረጋ በል እስቲ አንተ አይንህን አልኩህ እኮ ረጋ በል አይነከም። ረጋ በል አዳምጥ። ሱረቱል ቁረይሽ ተመልከት ምን እንደሚል። ስለዚህ የዚህን ቤት የካዕባን ጌታ ይገዙ። እኛ ሙስሊሞች የምንገዛው የካዕባን ፈጣሪ ነው እንጂ ካዕባን አይደለም። ከሰማይ ከሰማይ ካዕባ አልወረደም። የወረደው በካዕባ በጥግ በኩል አንድ ድንጋይ ነው። እሱም ደግሞ ወረደ ሳይሆን መላእክቶች ይዘውት መጡ ነው። ኦኬ ይሄ ከገረመ ኢየሱስ ራሱ ከሰማይ አልወረደም እንዴ? ከሰማይ ዱብ ያለው አታምንም እንዴ አንተ? ከሰማይ ዱብ ያለ እንትን ይዘህ ስታወራ ትንሽ አይከብድህም? ሰው የሆነ አምላክ እና ድንጋይ ያመንኩ እኮ ሰው የሚያመልከው እኔ ድንጋይ መቻመንኩ ድንጋይ ነው ብራዘር። እኔ ድንጋይ አላምንም። አንተ ነህ ሰው የምታምነው። አንተ ሰው ከድንጋይ ጋር ድንጋይ ፍጡር ነው። ያንተ ማምላክ ፍጡር ነው። ስለዚህ ሁለት እንትን ታመልካለህ እኩል ነው። በዚህ ከሆነ እኛ ሙስሊሞች ወረደ ያልከኝ አይደል እንዴ? ድንጋይ ነጭ ነበር ጥቁር ነው። መላእክት ወረደ ማለት አምላክ ከሆነ ኢየሱስም ከሰማይ ወርዷል። ወይም ደግሞ የዮሐንስን ጥምቀት ከሰማይ ወርዷል። ስለዚህ ዮሐንስ እንትና ኢየሱስ አምላካቸው ማለት ነው። ስለዚህ በክርስትና ሶስት አምላክ አለ። እሱ ምንድነው? ካዕባ፣ ሀጀር አስወድ እንዲሁም ደግሞ ኢየሱስና እንዲሁም ደግሞ መጥምቅ ዮሐንስ ሶስት አምላክ ነው ያለ። ከሰማይ ወረደ የሚለው ከሆነ አምላክ የሚያደርጋቸው ከሰማይ መስጀመ ወደ አምላክ ያደርጋል እንዴ? መሐመድን ሚስት ነጥቃ አግባ የሚል እምነት ይዘህ ነው። አየህ አሁን ደግሞ አሁን ጨረስናት። አየህ ጨረስና አሁን ደግሞ መሐመድ ማለት ደግሞ ጀመረ። አየህ ይሄ ነው ክርስትና። አምላክን አታውቅም ያ ጀማ ቢላህ አለይኩም። አምላኩን አያውቅም። ምንድነው የምታመልከው ስለው እኔ አላውቅም አለ። አሁን ግን መርፌ ሲሰራበት መሐመድ ይለኛል። ካዕባ ላይ ጨረስኛ ሙስሊም ካዕባ ነው። አንተ ከሆነ ግን
አንተ ከካዕባ ጋር እኩል ሆነ ማለት ነው። ሁለቱም ፍጡር የሆነ ያልቃል። ቆይ ረጋ በል እስቲ። ጥቁር ሰው ለምን ስሜታዊ ትሆናለህ? እኔ አሁን ላወርድህ አልፈልግም በአላህ። ስለዚህ አጭሁብኝ፣ ስሜታዊ አትሁን እሺ። እንደ ትልቅ ሰው እናወራ። መሳደብ ጥቅም የለውም። አሁን እኔ ክርስትና አስተምሬሃለሁ። ስለዚህ አንተ በቻኮል ለማዳመጥና ለመማር ሞክር እሺ። ጥቁር ሰው አሁን እንዲመሰለ ጥቁር ሰው እናንተ ካዕባን ታመልካላችሁ፣ ግን የካዕባን ጌታ እንደምናመልክና ካዕባን እንደማናመልክ ካዕባ ፍጡር እንደሆነ አሳይቻለሁ። አሁን ግን አንተ የምታመልከው ከካዕባ ጋር እንደ ካዕባ ፍጡር የሆነ ነው የምታመልከው። እሱም ደግሞ ሰው የሆነው ክርስቶስ ነው። ክርስቶስ ሰው ነው። የሉቃስ ወንጌል ምዕራፍ 1 ላይ አለልህ። ሰውን የወለደችውና ሰው ለምን ታመልካለህ ነው። እሺ ጥቁር ሰው ሰው ታመልካለህ አታመልክም? የሲኦል መክፈቻና መዝጊያ ካለው ባመልከው ምን አይ የሲኦል መክፈቻ አለ ማለት እኮ አምላክ አያደርገውም። አንተ ምሳሌ እኔ ቤት መጣህና ቁልፍ ሰጠው፣ የቤትን ቁልፍ ሰጠው። ይሄ ማለት አንተ የቤቱ ባለቤት ነህ ማለት ነው እንዴ? ዝም ብለህ አትቀባጥር እስቲ አንተ። እንደዛ ከሆነ በሎጂክ ከሄድን አንተ እኔ ቤት መጣህ የቤትን ቁልፍ ብሰጥህ አንተ የቤቱ ባለቤት አትሆን። የቤቱ ባለቤት እኔ ነኝ። አየህ፣ የሲኦል ባለቤት እግዚአብሔር ነው። አሁን ጥያቄያችን ሰው ታመልካለህ ወይስ አታመልክም? ታመልካለህ አይደለ? ሰው ጥቁር ሰው ሰው ማምለክ አይሻልም እንዴ? የብልት ቅርጽ ላይ ከምሰግድ አምላኬን የማመልከው ብዬ በዛ ቅርጽ ላይ ሌላ የምልህ አሁን አንተ ብልቱ እኮ የታየ ኢየሱስም እኮ ብልት አለው አይደል እንዴ? የሉቃስ ወንጌል ምዕራፍ 1 ላይ ምዕራፍ 2 ላይ ቲንክ ሊገረዙትም 8 ቀን በሞላ ብልቱ ተገረዟል ኢየሱስ። ስለዚህ ብልት አለማመልክ ፈልገህ ከሆነ እኮ ኢየሱስም እኮ ብልት አለው። ስለዚህ እኩል ነን። አሁን ማያ አንተ ክርስቶስ እስልምና የጠላኸው ብልት ስላለ ከሆነ እዛ ጋር ሄደህ እኮ ማስያ መለክ ያለው እዛ ጋር ሄደህ እያመለክ ያለው የወንድ ብልት ነው። እንዳውም እኮ እዚህ ጋር ቢያንስ ለኛ ቢያንስ ችግር የለም ትላለና መጽሐፍን መጀመሪያ ተማሪዎች ብልት አለው ሲጀመር ካዕባ ነው ቢላህ አለይኩም በምን አይነት አይተህ ሆኖ ነው እንደዛ ብልት አለ ያጨማ ይታያቸዋል ካሜራ በምንድን ነው ይሄ ከብልት ጋር የሚገናኝ? ሲጀመር ይሄ እኮ ብረት እኮ ነው። ይሄ ሀጀል አስወድን በክብ ሰርተውት ነው እንዲታይ ማለት ነው። ይሄ እኮ ብልት ከምንድን ነው የሚያገናኘው? ወይስ አይኑ ነውና ጥቁር ሰው አንተ ከበሽሽቀም አልፈልግም ግን ወደ ብሽቅ እየሄድክ ነው ያለው። መጽሐፉንም አላወቅከውም። ጥቁር ሰው አንተ አይደለም መጽሐፉም ስለ ዳቦ ነው የሚያወራው እኮ ቅርጹም ስለ ዳቦ ነው የመሰለኝ። ክርስትና ከሆነ መሀልዬ ላይ ያወራል። ዳሌሽ እያለ ያወራታል ለሚስቱ። አንተ ደግሞ ሜኑ ነው እኮ ቁርአን። እሺ የት ላይ ነው እንደዛ የሚለው? እስቲ ማስረጃ፣ ሁለታችን ማስረጃ እናቅርብ። አንተ ማቅረብ እኔም ላቅርብ። አንተ ማቅረብ ሁለት አግባ የአክስት ልጆች የት ላይ ነው ቁርአን ላይ የአክስት ልጅ ማግባት ከሆነ እሱም መጽሐፍ ቅዱስ ላይ ያለ ችግር የለውም። አሁን እሱ ሳይሆን ጥያቄያችን ዳቦ አልክና ያ ብልግና ዳቦ ማለት ብልግና መናገር ፈልጎ ነው። እስቲ አሳየኝ። እኔም አሳይሃለሁ። የት ላይ ነው እንደዛ የሚለው? አሳየኝ። መልእክተኛው የፈታቸው ሚስቶች ማግባት ክልክል ነው የሚል የለም። ስለዚህ ማይ ዳቦ አላልክና እስቲ አሳይ። የት ላይ ነው እንደዛ የሚል ያገኘው? የት ላይ ነው? አሳየኝ። አለ ማስረጃ? ደግሜ አልጠይቅህም። ካላወራህ በቃ ማስረጃ የለህም። አለኝ። ኧረ እሰጥሃለሁ። እንደ ጉድ ነው ያለኝ። ደግሞ ለማስረጃ ቦታውን ደግሞ ለማስረጃ ይኸውልህ ሱራ 4:24 ላይ በገንዘብ ራሱ ይፈቀዳል። በገንዘብ ይፈቀዳል አይልም? ጥያቄያችን ማስረጃ የለም። አየህ ማስረጃ ዳቦ የሚል የለም። በቃ የለም። እኔ ግን ላሳይ። ዳቦ ሜኑ ነው። መጽሐፎቹ የዳቦ ሜኑ ደግሞ ነገር ሙሉ የሰውነት ሜኑ አለ። እንዳታወርዱት እኔ ያስተናግድ እንዳታወርዱት። ያው መሀልዬ መጽሐፍ ላስተምር በቃ ችግር የለውም። እሺ ብራዛ አንተ ላይ የለም ግን በክርስትና ደግሞ እንዳለ ላሳይ። ተመልከት ምሳሌ እዚህ ጋር እስቲ ይሄ ቁርአን ነው እንዴ? አይደለም መጽሐፍ ቅዱስ ነው። ያው ዳሌዎችሽ በአንጥረኛ እጅ እንደተሰሩ ናቸው እምብርትሽ ከዛ ደግሞ ሁለቱ ጡቶች ደግሞ ይላታል። ዳሌውን ያሳየለ እንዴ? አላህ መጨረሻ ላይ ዳሌውን ያሳያል። ክርስትና ነው። እስልምና ላይ የለም። ማስረጃ ማቅረብ አልቻልክም። በእውነቱ ጥቁር ሰው ማስረጃ ማቅረብ አልቻልክም እና ያው መጽሐፍን ግን ተምረሃል ብዬ አስባለሁ። ስለዚህ ወደ ሰው ከመጠቆም በፊት ውሸት ተውና የራሳችሁን ትምህርት አስተምሩ። መሀልዬ ነው ያሸው። መሀልዬ ውሸት ነው። መጽሐፍ ውሸት ነው ያልከኝ ያለው እኔ እኮ መሀልዬ ምዕራፍ 7 ነው ውሸት ነው። ያው መጽሐፍ እኮ ነው ያለው ቁርአን ነው። መጽሐፍ እኮ ዳሌዎች ይችላል። ያው መጽሐፍ እኮ ነው ያለው መጽሐፉ ያው ዳሌዎች ይችላል። መጽሐፍ ነው አስተምሩ። ያው ይሄ እኮ ያንተ መጽሐፍ የኛ አይደለም። መሀልዬ ቁርአን ነው እንዴ ሀቢቢ? መሀልዬ ቁርአን ከሆነ እሺ አሁን ዝም ብለህ ክስ አይደለም አስተምሩ። አይ ከዚህ በኋላ ማስረጃ የለም። እናወርድህ ነው በቃ በእውነቱ ጥቁር ሰው ከዚህ በኋላ እንታገስህ። ታነባለህ አታነብም? ታነባለህ። ካላነበበው ፈርቷል ማለት ነው። የእግዚአብሔርን ቃል የሚያነብ ክርስቲያን በወደፋት ነው። እስቲ አንድ ነገር ልበል ነው አትበለኝ። አንብብ ከማለት የእግዚአብሔርን ቃል እስቲ አንድ ደፍረህ አንብበው። እስቲ አንዴ ጀግና ከሆንክ አታነበው ግን ሞክር።
ሞክር አንዴ ሞክር። ወረደ። አያችሁ አይደል? እንደዚህ ነው የምናስተናግዳቸው። አሁን ገባ። አምላክህን ንገረኝ። አያውቀውም አምላኩን። ዘጋን። ኢየሱስ አምላክ ነው እንዳልሆነ አሳየሁ። ዘጋን። ቁርአን ላይ መጣ። ካዕባን ተመልካላችሁ። ካዕባ ፍጡር እንደሆነ አሳየሁ። ጨረስን። ሶስተኛ ደግሞ ብልግና በቁርአን እንዳለ የለም። ማስረጃ ቅርብ ማስረጃ የለውም፣ ግን በክርስትና ላሳያችሁ። መኃልየ ምዕራፍ 7 ላይ አይታችሁታል። እንግዲህ ደግሜ አያሳይም። ያው እዚህ ጋር ስለ ሴት እንትን የሚያወራው መጽሐፍ ቅዱስ ነው፣ ቁርአን አይደለም። ወይም ደግሞ ይሄ መጽሐፍ ካሉት ይሄ ስክር ውሸት ነው አለኝና ስለዚህ የእግዚአብሔር ቃል ውሸት ጥያቄ ፈጠረብኝ አእምሮዬ ላይ እና አሁን ምሳሌ እዚህ ጋር ምን ትላለች መሰለህ? ተመልከቱ። ሮማኑ አፍርቶ እንደሆነ እንመልከት። በዚያ ጡቶቼን እንዲህ ምን አውዝ ቢላህ መሽቷል፣ ግን ይቅርታ መሽቷል አውቃለሁ፣ ግን እዚህ ጋር በዚያ ጡቶቼን እሰጥሃለሁ ትላለችና ይሄ እኮ የእግዚአብሔር ቃል ነውና ያሳፍራል። በእውነቱ ያሳፍራል፣ በጣም ያሳፍራል። ጨርሻለሁኝ። ኡስታዝ ሷለ እንዴ ሀቢቢ አፎን እንግዲህ ሰዓቱን ያዝ ነው እና አውት ኦፍ ቶፒክም ሆነ ሰላም ደረሰ። አቤት እንዴት ነህ? እግዚአብሔር ይመስገን። እስቲ ያው ከድምጽህ ረጋ ያልክ ሰው ትመስላለህ። በእርጋታ ማዋት የምትችል ከሆነ በእሱ መንገድ ብንቀጥል ደስ ይለኛል። ደረሰ ይቻላል። እንግዲህ ጥያቄ ባይዘው ዘግቼ ማቆይቼ ስለገባው ርዕሰ ጉዳዩን አላወኩም። ስልክ ኢየሱስ አምላክ ነው ወይ አይደለም? ርዕሰ ጉዳይ በጣም አንገብጋቢ ነገር ነበረ፣ አቅርብልሃለሁ። ከሱ በፊት ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። የትኛው ክርስቲያን? ጴንጤ፣ ኦርቶዶክስ? እሱ እኮ ዶክትሪን ነው። ብቻ ኢየሱስ ክርስቶስ ተከታይ ስትሆን ክርስቲያን ትለያያላችሁ። በክርስቶስ ያላችሁ እምነትን በመጽሐፋችሁን በስላሴም ይለያያል። ስለዚህ የትኛው ነህ አንተ? በምንድን ነው የምንለያየው? ምሳሌ ኦርቶዶክስ 81 መጽሐፍ ቅዱስ ነው ያለው፣ ጴንጤ ደግሞ 66 ነው ያለው፣ ካቶሊክ ደግሞ ወደ 70 ነው ያለው። የትኛው ነህ አንተ? መጽሐፍ ቅዱስ አንድ ነው፣ ተጨማሪ ብዙ ነው ያለው። መጽሐፍ ቅዱስ በጣም ብዙ ነው ያለው። ክርስትና ወደ 45,000 ክርስትና አይ ቲንክ ወደዛ የሚደርሱ ክርስትናዎች አሉ። መጽሐፍ ቅዱስም ደግሞ በኮፒ ብናያቸው በጣም ብዙ መጽሐፍ ቅዱሶች አሉ። አሁን ጥያቄ ደረሰ። ሰዓት አትፍጭብኝና በየትኛው መጽሐፍ ነው የምታምነው? በ66 ወይስ በ81 አህዱ? እኔ በ66ቱም አምናለሁ። መጽሐፍ ቅዱሳዊ የሆነ ጥያቄ የትኛውንም ብትጠይቀኝ ኖርማል የቻልኩትን መልሳለሁ። ችግር የለውም። ስለዚህ አንተ ጴንጤ በሚለው ይዘሃለው፣ በእነሱ ተጠቃልለሃል። ለምን በ66 ኢመን ጴንጤ ነው እንጂ ኦርቶዶክስ አይደለም። እሺ ጥያቄ ምንድነው? በስላሴ ታምናለህ ወገኔ? በስላሴ አምናለሁ። አብ ወልድ መንፈስ ቅዱስ በሚለው አይደል? አምናለሁ። እሺ ስንት አምላክ ነው የምታመልከው? አንድ አምላክ። እሺ አንድ አምላክ። አብ ወልድ መንፈስ ቅዱስ የትኛው ናቸው? የትኛው ነው አንድ አምላክ? አብ ወይስ ወልድ ወይስ መንፈስ ቅዱስ? የትኛው ነው አንድ አምላክ? አብ ወልድ የአብ ልጅ ነው የተላከው። እናንተ ኢሳ ብላችሁ በቁርአናችሁ የምታምኑት ማለት ነው። ኦኬ እሺ። ስለዚህ መጀመሪያ አባት አለ፣ ከዛ ደግሞ ልጅ አለ፣ ተወለደ። እሺ ሶስተኛው መንፈስ ቅዱስ ማለትም ለምሳሌ አብም ወልድም በዚህ ሰዓት በዚች ምድር ላይ የሉም። ሰው ከኛ ጋር ከክርስቲያን ከአማኞች ጋር የሚኖረው መንፈስ ቅዱስ ነው። ስለዚህ እግዚአብሔር የለም ሁሉም ቦታ ያለው አሁን በቃ አንደኛው ብቻ ነው ያለው። ግን አሁን ጥያቄ እሱ አይደለም፣ ግን ይሄ ግራ ያጋባል። ስለዚህ አሁን አንተ ጋር ያለው መንፈስ ቅዱስ ብቻ ነው። አብ እናንተና ካንተ ጋር አይደሉም ማለት ነው። ችግር የለውም፣ እዛው ሰማይ ላይ ይቀመጡ፣ ችግር የለውም። አሁን አብና ወልድ በሰማያት በዙፋናቸው ነው፣ በመንፈስ ቅዱስ ከኛ ጋር ነው የሚሆኑት። ኦኬ። ስለዚህ ሁለቱ ሰማይ ላይ አንዱ ምድር ላይ ልከውታል ማለት ነው። እሺ ኖ ወይ ለምሳሌ አንተም እኮ ባይዘው ማለት ነው አላህ በሁሉ ሞላ ነው ብለህ ታምናለህ። አላህ ሞልቶ ራሱ መጥቶ ሞልቶ ነው እንደምታምነው እንደዛ ብለህ በእውቀቱ ነው የሚልቀው። አንዴ በራሴ ቁም መልስ፣ በራሱ ቁም መልስ ወይም ደግሞ ክርስትና መልስ የለውም በልና ወደ ቁርአንና አይደለም ዘሴም ባይዘው ዘሴም ቲንግ ነው አይደለም። ቢሆንም በራሴ እግር መቆም አለብህ። እኔ በራሴ ቆሜ ኤግዛምፕል አንዱ መሬት ወርዶ ሁለቱ ሰማይ ሆኖ እያልከኝ ነው። ቆይ አንዴ እስቲ ረጋበል እንትና በቃ ተሆነ እሱ። አሁን ወደ ቶፒክ ስንመለስ ስንት አምላክ የምታመልከው ደግሜ ልጠይቅህ? አንድ አምላክ ነው የማመልከው። እሺ አብ ወልድ መንፈስ ቅዱስ ምንድን ናቸው? ሶስት ቁጥራቸው ሶስት ነው። አብ ወልድ መንፈስ ቅዱስ ሶስት አይደሉም? አብ ወልድ መንፈስ ቅዱስ በአንድ ኃይል ነው። በአንድ ስራቸውም አንድ ነው፣ ተግባራቸውም አንድ ነው። አንድ አምላክ ነው። የተለያየ ስራ የተለያየ ቦታ። ሶስት የሞት በምንድን ነው? ሶስት የሞት በምንድን ነው? ሶስት የሚሆኑት በምንድን ነው?
ሶስት ቅድም እኮ ጠራ ነው አብ ወልድ በመንፈስ ቅዱስ ስንል ነው ሶስት ምን ኦኬ በአካል ላግዝኝ በአካል በል ሲጠራ አካል ሳይሆን ስትጠራው እንደዛ ነው። ለምሳሌ ማለት ነው ልንገርህ በቃ አብ ወልድ አታውቅም አንተ ልንገርህ ስላሴ በስልጣን በአገዛዝ በኃይል አንድ ሲሆኑ በአካል በግብር ደግሞ በአካልና ደግሞ ሶስት ናቸው። እሺ ይሄ ክርስትና አስተምሮ ነው። ይተዋሃዱ በመለኮት ወይ ሰለሱ በአካላት ሶስት ሲሆኑ አንድ ናቸው፣ አንድ ሲሆኑ ሶስት ናቸው። በአካል ሶስት ናቸው፣ በመለኮት ደግሞ አንድ ናቸው። ይሄ የክርስትና አስተምሮ ችግር የለም ላግዝህ ነው። እሺ ቀጥልሽ ችግር የለም እሺ ይሄ ነው ክርስትና። ስለዚህ በአካል ስንት አምላክ የምታመልከው? በአካል ማለት ለምሳሌ በአካል ማለት እኔነት ያለው አካል እኔ ሊያወራ የሚችል በቃ ስንት ፐርሰንት አለ? እኛ እኮ የምናመልከውን አምላክ አብንም ይሁን እግዚአብሔርን በአይናችን እኮ በአካል ስጋ ለብሶ መጥቶ አካል ሲባል ፐርሰንት እየጠቀስኩልህ ያለው መናገር የሚችል ማንነት ያለው ስንት አካል አለ? አንድ አምላክ ነው። አምላክ አንድ የሆነ እኮ በምንነት ነው ብራዘር፣ በምንነቱ አንድ የሆነ ይሄን እንኳን አታውቅም። በቃ ተው አታድክመኝ። ለማንኛውም ሌላ ጊዜ ልንገርህ ስላሴዎች አንድ የሆኑት በምንነት ነው እንጂ በማንነት አይደለም። በምንነት አንድ ናቸው፣ በማንነት ሶስት ናቸው፣ በመለኮት አንድ ናቸው፣ በአካል ሶስት ናቸው። አታውቀውም። ስለዚህ የምታመልከውን አምላክ ለማወቅ ሞክር። እሺ ደረሰ ወላሂ አታውቅም የምታመልከውን አምላክ አይደለም። አንተ እኮ ማለት አንተ ብራዘር በመሰለህና ለከፈትኩ አይደለም ለከፈትኩ ማስረጃዎች ከፍላለሁ። ማስረጃዎች አሉ። ምሳሌ የስላሴ አስተምሮ መጽሐፍ በከፍትለ ያስቀምጠዋል። አሁን እሱን ተውና ይሄ አስተምሮ መጽሐፍ ቅዱስ ላይ አለ። እኔ እኮ እያልኩ ያለሁት በመጽሐፍ ቅዱስ ነው ማምነው። የትኛውንም አንተ አሁን የምታወራው ጦስህን ይዞት ችግር የለውም ብራዘር። ጦስህን በመጽሐፍ ቅዱስ ከፍተህ አሳየኝ። መጽሐፍ ቅዱስ ስላሴ የሚወቀስ መጽሐፍ ቅዱስ ላይ አለ እንዴ? ሶስት አካል እኮ እኔም እኮ እሱን ነው የምልህ አለ። እኔ እኮ ስላሴ መጽሐፍ ቅዱስ ላይ የለም እኮ ሀቢቢ እኮ እሱን እኮ ነው የምልህ። ሶስት አካል ብለህ አንድ መንፈስን አካል አድርገህ ኢየሱስን ወይም ወልድን ያለው ሶስቱም የሉም አሉ ያለው እግዚአብሔር ብቻ ነው አምላክ የተባለው። ሶስቱም አምላክ አይደሉም እርሳቸው። ከሶስቱ አንዱ ነው አምላክ። በቃ ታርከበኛ አሁንና ስላሴ አምላክ ናቸው። የአምላክነት ስልጣን ተሰጥቶኛል ብሎ ሲያወራ ከመጽሐፍ ቅዱስ ላይ አንብባል። እንኳን እኛ መጽሐፍ ላይ በእናንተ ቁርአን ላይ እግዚአብሔር ነው የሰጠው። ስለዚህ ኢየሱስ እግዚአብሔር አይደለም ማለት እኮ ነው። ከእግዚአብሔር ስልጣን ከተቀበለ አሁን ጥያቄ እሱ አይደለም ደረሰ። ኢየሱስ የእግዚአብሔር የስላሴ አሁን ችግር እኮ የሚያቀሰው ገማት ችግር አለ። በጣም አስተምራችሁ መዋየት ይከብዳል። ደረሰ ስላሴ መጽሐፍ ቅዱስ ላይ አለ። ስላሴ የሚለውን እኮ ማለት ነው መጽሐፍ ቅዱስ ላይ ያለውን ነገርኩ እኮ ነው። የት ላይ? አብ ወልድ መንፈስ ቅዱስ የሚል አለ። የት ላይ? እኔ እኮ አሳየኝ ብያለሁ። ስላሴ የሚል ይሄ ኢየሱስ አንድ አካል ነው። ስታይ ክርስቲያን መስዬ ነው እንዴ? ክርስቲያን መስዬ ነው ስታይ። እኔ ሙስሊም ነኝ። ስላሴ የተጨራሽ ያልኩ እኮ ነው ያለሁት እኮ ሙስሊም ነህ እኮ አንተ። እኔ ያው እሺ አሳየኝ። አንተ ማሳየት እኮ ያለብህ አንተ። እኔም ለምን አሳየኛለህ? እኔ ማሳየት ግዴታ የለብኝም። አንተ ግን ካሳየኝ እኔ ማምነው ማለት የሚከተለው ስለሆነ መልስ ሊሰጥ ይችላል። ይሄ እዚህ ጋር አለ፣ ይሄ ለምን ኖረ ብለህ ጠይቀኝ እኮ ነው ያልኩ ያለው። ልትጠይቀኝ እንጂ ልጠይቅህ አልገባውም። ስለ እስልምና ልጠይቅህ እኮ አልገባውም። እኔ ገብቶሃል? ስለ ክርስትና ጥያቄ የሆነብህን ነገር እየከፈትክ እየጠየቀኝ በቻልኩት መጠን መልስ ልሰጥህ ነው የገባው። ደረሰ። አሁን እያልክ ያለኸው ምንድን ነው? ስላሴ የሚለውን ነገር አንተ ሙስሊሙ ከመጽሐፍ ያሳየኝና ከዛ ደግሞ እኔ እመልስልሃለሁ። ብራዘር ሲጀመር ስላሴ የሚለው መጽሐፍ ቅዱስ ላይ አንተ ለምን ጠይቀሃለሁ? ምን ነው አንተ አምሮን ተጠቀም እንጂ ከሌለ ለምሳሌ ከየት አምጥተህ ነው የምትጠይቀኝ ነው ጥያቄ። የለም ማለት ነው ጥያቄ እኮ ስላሴ መጽሐፍ ቅዱስ ላይ አለ አይደለም? አለም የለም አልልም እኮ እኔ ያልኩ ያለሁት ምን መሰለህ፣ ካለለ ከየት አምጥተህ ነው የምታወራው? ወላሂ ንጋያቸው ኢማሙ አሊ ምን አለው? አይ ቲንክ ካልተሳሳኩኝ ናዘርቱል ጃሂል ከማ ቃል ፈገለበኒ ያለ ከአላዋቂ ሰው ጋር ተወያየሁኝና አሸነፈኝ። እውነታቸውን ነው። ወላሂ በጣም ከባድ ነው። ደረሰኝ እያወራህ ያለበት መንገድ ይሄ አላዋቂነት አይደለም። እኔ እያልኩ ያለሁት ማለት ነው ስላለው ነገር። ለምሳሌ በምን ታምናለህ አልከኝ እንደገባው በባይብል ወደ ኋላ እንመለስ። በስላሴ ታምናለህ? ስለዚህ ባይብል ላይ ያለ ነገር ወደ ኋላ እንመለስ። ቆይ አንዴ ሰማኛ አንተ ራስህ ባይብል ላይ ያለውን ነገር ይሄ አለ። ይሄ ግን ሰዎች እንደዚህ ነው ይላሉ። ለምን ይሄ እንደዚህ ሆነ? ግን እንደዚህ ቅድም እኮ ባይዘው እኔ እያየሁ ነው እዚህ ጋር ስለ ዳሌዎቿ ምናምን የሚለውን ከባይብል እንደዚህ ገለጥ አድርገህ ከፍተህ እየጠየቅከው ነበር።
ገባክ? መመለስና መመለስ አለመቻሉ የራሱ ጉዳይ ነው። ደረሰ ልልክ የፈለኩት እዚች ጋር በባይብል ነው ማምነው እስካልኩኝ ድረስ ባይብል ላይ ያለው ነገር ገልጠ እንደዚህ መጠየቅ ነው። የለም አገባህም እኮ ያልኩህ ያለው። እሺ ቆይ ልመለስልህ ወደ ኋላ። ደረሰ በስላሴ ታምናለህ? እኔ እኮ እያልኩ ያለሁት እኔ ማለት በእግዚአብሔር አምናለሁ። በስላሴ ማለት ስላሴ የሚል ባይብል ላይ አለ። እኔ አልጠየኩም እኮ እሱን እኮ አለ። አይታል አንብበሃል? የለም አለ ብልም አሳየኝ ነው። የለም ብለህ አንተ ግን ማሳየት አትችልም። እኔ ግን አመሰግናለሁ። ጨርሻለሁ። ይቅርብኝ። ወላሂ ደከመኝ። አውዝ ቢላሂ ተወረጅ እናንተ ወላሂ እውነት ነው። አመንኩኝ። በቃ አሁን አመንኩኝ። ከአዋቂ ጋር ተወያዩ፣ ታሸንፉታላችሁ። ከአላዋቂ ጋር ተወያዩ፣ ያሸንፋችኋል። እውነት ነው። እናንተ ስላሴ የለም እያልኩት ከመጽሐፍ ቅዱስ አሳየኝ ይለኛል። የለም እኔ እኮ የለም እያልኩት እኮ ያለው። እሺ መጀመሪያ ቀርና ጠይቀኝ ይለኛል። እና እናንተ ምን አይተምሮ ነው ያለው? ወላሂ በጣም ይገርማል። እንደዚህ ሰው ራሱ ምድር ላይ መኖሩ ይገርማል። አይ ቲንክ እንቅልፍ እጥረት ነውና በደንብ ተኛበት። ለማንኛውም እያልኩት ያሉት መሰለህ፣ አሁንም ካልገባ እኔ ሙስሊም ነኝ። ሙግቴ ምንድነው? ስላሴ መጽሐፍ ቅዱስ ላይ የለም። ሶስት አምላክ እያመለካችሁ ነው ያላችሁት፣ አብ ወልድ መንፈስ ቅዱስ የሚባሉ ግን እነሱ አምላክ ናቸው የሚል መጽሐፍ ቅዱስ ላይ ጭራሹ ነው የትኛውም ነብይ አልሰበከውም። ይሄ ከጊዜ በኋላ የመጣ የግሪክ ፍልስፍና ነው እያልኩ ነው ያለሁት። እሺ ጨርሻለሁ። አይ ቲንክ ይበቃናል። ደከመኝ። ሁሱ ወንድም ያለ ኡስታዝ ሁሱ አለ እስካሁን ይተኛል። አይ ቲንክ በጣም ሰዓቱ ሄዶ ኢትዮጵያ ላይ ኦልሞስት 8 ሰዓት ሊሆን ነው። እስቲ አንድ እንትን ቆይና በቃ እንወጣለን ኢንሻአላህ። ያው እኔም ሰሞኑን ላይ ባልገባሁምና እስቲ በስ ሃዴ ከጨመን እንወጣለን። ዴቫ ሰላም አለ አልሐምዱሊላህ። ሰላም ነህ? አለሁ አለ ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። የትኛው ክርስቲያን? ክርስቲያን አንድ ክርስቲያን አለ አይደል? አይ 45,000 ክርስቲያን ነው ያለው። ጴንጤ፣ ኦርቶዶክስ፣ ካቶሊክ ምናምን እየተባሉ የትኛው አንተ? መጽሐፍ ቅዱስ ላይ የሚያምነው መጽሐፍ ቅዱስን በጣም ብዙ መጽሐፍ ቅዱስ ነው ያለው። በየትኛው መጽሐፍ ቅዱስ ነው የምታምነው? መጽሐፍ ቅዱስ 66 በቃ ጴንጤ በቃ ጴንጤ ነው። እሺ ጥያቄ ነበረኝ። አይ ልጁ እኮ መልሱ ሲመለስ ታወርዳለህ። ለምንድን ነው ደግሞ ቀደም ኢየሱስ ጌታ አይደለም ያልክ ነበረ? ቆይ ጥያቄ እሱ አይደለም አሁን። እሺ ዴቫ እየረጋበ ዝም ብለህ አትዝለል። እሺ መንፈስ ቅዱስ ምንድን ነው? እሱ ቆይ እኔ ጥያቄ ቅድም ጌታ አይደለም ስላልክ እሱ ነው እንጂ ያኛው ሌላ ቀን እመልሳለሁ። አሁን የፈለኩት እሱ መጀመሪያ እኔ የፈለኩት መልስልኛል። ጥያቄ ምንድነው? መንፈስ ቅዱስ ምንድነው? እኔ መጀመሪያ የራሴ ጥያቄ ነው። ቅድም ጌታ አይደለም ኢየሱስ ስላልክ እሱ መመለስ ገባው እንጂ የጠየቅኩህን መልስልኝ። እሱ መመለስ ጊዜ የለም። አሁን ጊዜ አለ፣ ችግር የለውም። እኔ እንድናፈልግ እኔ መዳን የለብኝም። እሱ ክርክር ታበዛለህ አንተ። ክርክር መልሱ ስትመለስ ታወርዳለህ። ምን ዋጋ አለ? እኔ ለአንተ ጥቅስ ግልጽ አድርጌ ማውረድ እፈልጋለሁ። ቆይ ላሳይህ። ትልቁ ያጋሃለሁኝ ጥያቄ መልስ ነው። ታርጋ አዳምጣለሁ እባክህን። እኔ አድነኝ እስቲ በቃ ስበከኝና አድነኝ። አይ ነገር አልሰማም። ራሴ አንብበህ ራሴ ታስረዳለህ። አንተ አንብበህ በቃ አንተ እኛ ማስረዳትና ያንተ ይለያል። ምን ያገናኛል? ስለዚህ ዴቫይ አሁን በጣም አይደለም ስላልክ እሱ ልመልስ እና ሊወረድ አይደለም ዴቫይ እሱን ትመልሳለህ። ግን አሁን ደግሞ በጣም ያወዛገበኝ ጥያቄ ልጠይቅህና እሱ ምንድነው መንፈስ ቅዱስ አምላክ ነው ብያለሁ። ምንድነው ብያለሁ? መልስልኝ እሱን። ከዛ እሱን ከመለስክልኝ በኋላ በቃ ሚውት አድርጌ አዳምጣለሁ። እሱ አይደለም እሱ አልጠየቅም። ለምን ትከራከራለህ? ክርካሬ ነው። እኔ እኮ ብያችኋለሁ ወላሂ እንጋችሁ ያ ጀማ ስለ መንፈስ ቅዱስ ደፍሮ ሊያወራ የሚችል ነው። ሶስት አምላኮች አሉ፣ አብ ወልድ መንፈስ ቅዱስ። እሱ ስለ ኢየሱስ እናውራ እያለኝ ነው ያለው። እኔ ደግሞ ሶስተኛ ደግሞ አለ የተረሳ ያልኩት ነው። ግን ሁሉም ክርስቲያን አይወደውም ሶስተኛውን አምላክ። ሁሉም ክርስቲያን ስለ ሶስተኛው አምላክ አምላክነት ሊያወራ አይችልም። መንፈስ ቅዱስ አምላክ ነው ብሎ ሊሰብክ አይችልም። እስቲ መንፈስ ቅዱስ አምላክ ነው ጀግና ኮንክ እስቲ በል እስቲ ጀግና ኮንክ በል እኔ እስቲ
ኖ ለስ የገባው ምንድነው ታውቃለህ? አንተ ስላልክ አይደለም እኔ የምመልሰው። ቆይ አንዴ መንፈስ ቅዱስ አምላክ ነው። ጀግና ከሆንክ አንተ ይፈራሉ። ወላሂ ይፈራሉ። አይደለም አንተ እንደዚህ ስላልክ ነው የምመልሰው አይደለም። እኔ የራሴ ጌታ አይደለም አልክ አይደለም። እሱ ሰምቼ ነው የገባሁት። ሌላ መመለስ አይ በቃ አትልም ተው አጋቸው። ስለዚህ ስለ ሶስተኛው አምላክ ሊያወራችሁ ዘጋ ዴቭ። አሁን አንተ ወደ ፈለከው ልምጣልህ፣ አንተ ወደ ደስ እንዳልህ ልምጣልህና ኢየሱስ አምላክ ነው አውራ እንጂ ምንድነው ዝም አልክ? አምላክ ነው። ማስረጃ ዮሐንስ 13 ክፈት። እሺ ከፍታለሁ። ቁጥር ስንት? 13 ዮሐንስ 13 አዎ እዛ ላይ አምላክ ይላል። አዎ አምላክ ይላል። ኦኬ ሰምታችኋል። አምላክ ይላል። ልክፈተው በካሜራ ጌታ አይደለም አላልክ? አይ እኔ አምላክ ነው የፈለኩት። እሺ ሰምታችኋል። ጌታ አይደለም አልክ እኮ። አሁን ሐሳብህን አጥቂ። እኔ ጌታ አይደለም አላልኩም። አትዋሽ። ምን ታርክ? አሁን አጀማ ሰምታችሁታል። አምላክ ነኝ ብሏል ነው ያለኝ። ላምበው እስቲ መነጽር አድርጌያለሁኝ። እናንተም ተከታተሉ። ጌታ ነው አልኩት። ጌታ አይደለም ስላልክ ነው የሰማሁት። ጌታ አይደለም አላልኩም። እኔ ውሸታም ነህ። አያ ውሸታም ነህ አላልኩም። እሺ አምላክ ነኝ የሚላል ቅድም ሰማሁት። ረስተሃል። ቅድም ነው እኔ የሰማሁት። ወላሂ አይደለም ስላልክ ወላሂ አላልኩም። አትዋሽ አንተ አትዋሽ። ያው ምን ልልህ አትዋሽ። እና ለምን ገባህ? ይሄን ሰምቼ ነው የገባሁት። ጌታ አይደለም ስላልክ። እሺ አምላክ መጀመሪያ አምላክ ነው ጌታ እንደሆነ አውጣ። እሺ አምላክ ቆይ አንድ ችግር የለውም። አምላክ ነው የሚላል መጀመሪያ ኢየሱስ ጌታ ነው። አምላክ አሉ አምላክ የሚላል ጌታ አምላክ አይደለም። ምንድነው? ጌታ አምላክ ከሆነ ዮሴፍም አምላክ ነው። ዮሴፍን ታውቀዋለህ? ዮሴፍም አምላክ ነው ማለት ነው። ቆይ ልጠይቅህና መጽሐፍ ቅዱስ ላይ ጌታ የተባለ ኢየሱስ ብቻ ነው? አይ ኢየሱስና ሰዎች ይለያል። እሺ እንመለከት። መጀመሪያ እሱን እናያለን። ግን የተባሉ አሉ ወይስ የሉም? እሱ ያውኑ ክበት እስቲ እሱ እናንብብና ብዙ ጊዜ አንተ ስላልክ ነው እሱንም አታውቅም። በቃ ተወው፣ እሱንም አታውቅም። ችግር የለውም። ኢየሱስን ጌታ ያደረገው ማን ነው? አይደለም በቃ ተወው። ኢየሱስ ጌታ ያደረገው ማን ነው? እሱ ጌታ ያደረገው የለም። እሱ ጌታ ነው መጀመሪያ። እሺ ያ ጀማ ሰምታችኋል። አሁን ላስቀረው ተመከቱ። ጌታ ያደረገው የለም ብሏል። የሐዋርያት ሥራ ምዕራፍ 2 እስቲ አንብብልኝ። ምንድነው የሚለው? ቁጥር 36 ላይ አሁን ተመከቱ ሲክድ የለም ብሏል። ግን እስቲ አንብበው አንዴ አንብበው አንተ። እሺ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ይወቅ ይላል። አለ ወይስ የለም? ጌታ አደረገው የሚል በዚህ በስጋ ነው በዚህ ምድር ላይ ያለ። የት ነው በስጋ የሚለው? የት ነው በስጋ የሚለው? አያችሁ እንደዚህ ይሽለኮለታል። መጀመሪያ እዚህ ምድር ያለን በስጋ ነው የተመላለሰው አይደል? ችግር የለውም። ረጋ በቆይ ከሱ በፊት አደረገው የሚል አለ ወይስ የለም? አይደለም መጀመሪያ እዚህ ምድር ያለን ርዕስ አቀይር። ጥያቄ አደረገው የሚል አለ ወይስ የለም? አይደለም ጥያቄ መካን ማለት ሰው ከላወርድ ነው። እሺ ዴቫይ ፈርተሃል ማለት ነው። ደግሜ ልጠይቅህና ለምን ፈራለህ? የጠየቁት ጥያቄ አንተ እሱ አሁን ጌታ ነው እንደሆነ ላሳያ። እሱን ክፈታ። እሱን እናንብብና እንሄዳለን። እዚህ ጋር ጥያቄ ፈጥሮብኛል። ጥያቄ መልስልኛል። እዚህ ጋር ጥያቄ ተፈጥሮብኛል። ዴቫ አይ መጀመሪያ ጥቅሱ መልስለት። አንተ እኮ ነው ወደዚህ ያመጣከው። ቆይ አንድ ለመረጋትልም ዴቫ የተረበሽ ጥያቄ መልስ አለበት። ጥያቄ ልገምልህ። እዚህ ጋር ጌታም ክርስቶስም እንዳደረገው ይላል። እንዳደረገው አድራጊው ማን ነው? እዚህ ምድር ያለን ጥያቄ አድራጊው ማን ነው? ጥያቄ በደንብ ሰራ። እግዚአብሔር ነው። ጎበስ። ያደረገው ማን ነው? ኢየሱስ ክርስቶስ ነው። እዚህ ምድር ያለን በስጋ አላሁ አክበር። ምን አደረገው? ያደረገው መጀመሪያ ጌታ ነው። በቃ 4 ነጥብ አያችሁ አይደል? ቅድም አስከራለሁ ካዳ። ቅድም ጌታ አደረገው የሚል የለም። አሁን ግን አምና ዘጋ። አሁን አተመለስ። እሺ አሁን ክፈት 13 ቆይ ወደ 13 እንመለስና ምድር ላይ ሌሎች ጌታ የተባሉ አሉ ወይስ የሉም? እንደ ኢየሱስ እግዚአብሔር ጌታ ያደረጋቸው አሉ ወይስ የሉም? ምድር ላይ ከኢየሱስ ውጭ እግዚአብሔር ጌታ ያደረጋቸው አሉ ወይስ የሉም? እሱ ብዙ እውቀት የለም።
የለህም። አሁን ግን ላሳየህ፣ በቃ ላሳየህ። ዘፍጥረት እሱ ማየት አልፈልግም። አሁን እሱ አልፈልግም። ለምን ታያለህ? የእግዚአብሔር ቃል ማየት አለብህ። ለምን አልፈለግም? እሱ አልፈልግም። የእግዚአብሔር ቃል ነው፣ ቢከብድህም ትመለከተዋለህ። ዘፍጥረት 45 እንደዚህ ይላል። አይቻለሁ እኔ ዛሬ አይደለም ያው አላውቀውም፣ ላሳይህ፣ ችግር የለውም። አሁንም ፈጥናችሁ ወደ አባቴ ውጡ አለ ዮሴፍ ወደ አባቴ ሄዱ አላቸው። ልጅህ ዮሴፍ የሚለው ነገር ይሄ ነው። እግዚአብሔር በግብፅ ምድር ላይ ሁሉ ጌታ አደረገኝ ይላል። ኢየሱስን እግዚአብሔር እንደፈጠረውና ባሪያ እንዳደረገውና እንደ ጌታ እንዳደረገው በሙሉ እዚህ ጋር ደግሞ እግዚአብሔር ዮሴፍን ጌታ አድርጎታል። ዴቫ ዮሴፍ ጌታ ነው አይደለም? ምን ነው ዝም አልክ? ዮሴፍ ጌታ ነው አይደለም? መጀመሪያው ጥያቄው ይሄን አያገባኝም። እኔ አውቃለሁ፣ መጀመሪያ ማውቃለሁ። ዛሬ አይደለም አውቃለሁ። መጽሐፍ ቅዱስ አያገባህም አይደለም? መጀመሪያ አውቃለሁ። አንተ የራስህ ያመጣው ጥያቄ እኔ ያመጣው አታምኩ። ይሄ እኮ የኔ መጽሐፍ ቅዱስ አይደለም፣ አንተ መጽሐፍ ቅዱስ ነው። አሁን ጥያቄ ዮሴፍ ጌታ ነው ወይስ አይደለም? ምንድን ነው? እኔ ቅድም ጥያቄ እኔ አሳለ ያልኩሽ ለምን አልከፈትም? ቆይ አንዴ፣ ዮሴፍ ጌታ አይደለም? ከፍቼልህ ነበር እኮ። ለምን ትቸኮላለህ? መጀመሪያ ይሄን ጨርስልኝ። አይደለም የጠየቀው እሱ አይደለም። እኔ ጥያቄ መልስልኝ። የፈለኩት እሱ አይደለም። ቆይ አንዴ፣ ሚውት አድርጌሃለሁ። አሁንም ከረበሽ ልትወርድ ነው። እሺ ዴቫዬ፣ ለምን ፈርተዋል? ችግር አትፍራ። በቃ ረጋ ብለህ ጥያቄውን መልስልኝ። ለምንድን ነው ማንተ እንደው መጀመሪያው አቷሽ አንብቤልሃለሁ። በአላህ አንብቤልህ እኮ አስተምራለሁ ስላልክ እኮ አሰማም እኮ ችግሩ። ዴቫ ለምን አታዳምጥ? እናንተ ሁሌም ኢየሱስ ጌታ አይደለም ስላልኩ እኔ ላሳይ ብዬ ነው ገባሁት። እሱም ብቻ ላሳይ ብዬ ነው ገባሁት እንጂ ወደ ሌላ ቦታ ለማለት አይደለም። እሺ እኛ ደግሞ ምን አሳየን? ኢየሱስ ጌታ ያደረገው እግዚአብሔር እንደሆነ፣ ጌታ ማለት አለቃ ማለት እንደሆነና ምድር ላይ ደግሞ ከኢየሱስ ውጭ ጌታ እንደሆነ ታምናለህ ግን ታምናለህ? ጌታ ነው። ዮሴፍ ጌታ በሆነበት አምናለሁ። ዮሴፍ ጌታ እንደተባለ እንደዛ ከሆነ ኖርማል ነው። እንዴት አደ ቁርአን ላይ እኮ በሰገደያ እንዳመንክ አረ ዮሴፍም ጌታ ነው አልኩ። ዮሴፍም ጌታ ነው። ስለዚህ አያት እግዚአብሔር ነው ያለ። ዮሴፍም አምላክ ነው ማለት ነው። ዮሴፍ አምላክ ነው። እንደዛ ተወና ቁርአን ላይ ማለት ኤኒዌይ ቁርአን ላይ ሰይድ ብሎ ያስቀምጣል። የዘላለም ጌታ ነው እንዴ? የዘላለም ጌታ አይደለም። ኢየሱስ የዘላለም ጌታ ነው የሚል አለ። ኢየሱስ ያው የዘላለም ጌታ ነው። ማስረጃ እሺ መጣለው። መጽሐፉም ዝም ቄሱም ዝም አትመጣም። ወላሂ አትመጣም። ነገር እንደዛ ነው ይላል። መቼ የምታመጣው? አመጣለሁ። ቆይ መቼ አመጣም? አያቸው መጀመሪያ ኢየሱስ ጌታ ነው አለ። አምላክ ነው ስለው አምላክ ነው አለ፣ ግን አምላክ የለም ብሎ አመነ። ሁለተኛ ኢየሱስ ጌታ ነው አለኝ። ጌታ ያደረገው እግዚአብሔር እንደሆነ አሳይተነዋል። ያ ጀማ ኢየሱስን ጌታ ያደረገው እግዚአብሔር ነው፣ ማስረጃ አቅርበናል። ሶስተኛ ደግሞ ምድር ላይ በጣም ብዙ ጌቶች አሉ፣ ጌታ የተባሉ አሉ። እንደነ ዮሴፍ፣ እንደነ ያዕቆብ፣ እንደነ አብርሃም ጌታ የተባለ ምሳሌ ዘፍጥረት ላይ ሳራ አብርሃምን ጌታ የተባለችና ምድር ላይ በጣም ብዙ ጌታ አለ። ጌታ የተባለ አምላክ ከሆነ ታቀፋቸው ወደ 100 አምላኮች አሉ። እሺ 100 አምላክ ነው ያለ። እየበላችሁ ምናምን መሽቷል። እሺ እንደታችሁ መጣ ካላችሁ ተኙ። እሺ ክፈታ ምልክት ትንቢተ ኢሳይያስ ትንቢተ ኢሳይያስ ወይኔ ሌላ ደግሞ ሌላ ራስ ነው። ትንቢተ ኢሳይያስ ቁጥር ስንት ይከፈላል? 96 ወይ 96 ምዕራፍ 96 ቀድሜ ነገርኩህ አይደል? አውቀዋለሁ የምታመጣው እናስ። እሺ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራ ይላል። እዚህ ጋር የዘላለም ጌታ የሚል አለ። ከበታው የዘላለም አለቃ ምናምን አለቃ ይላል። የሰላም አለቃ ነው፣ የዘላለም አለቃ አይልም። የሰላም አለቃ ነው የሚለው። አያ አሁንም ተበላ። አንተ የዘላለም ጌታ ነህ፣ ከዚህ ጋር ደግሞ የሰላም አለቃ ነው የሚለው እንጂ የዘላለም አለቃ አይልም። ያቻ ክርስትና ይሄ ነው። ከጥቅስ መዝለል ነው። በቃ ዝም ብሎ ጥቅስ መቀያየር ነው። ግን እናንተ በትቀያይሩ እኛም እየተከተለን በሙሉ እንቀብራቸዋለን። ኢየሱስ አምላክ እንዳልሆነ እያሳየናችሁ እንመጣለን። አሁን ይሄ ልጅ 3 ጥቅስ ጠቀሰ። እስካሁን ሶስቱም ኢየሱስ አምላክ እንዳልሆነ አሳይተናል። 3ኛ ጥቅስ ደርሰናል። ለማንኛውም ወጥቷል፣ እንጠብቀዋለን ሄዶ አንብቦ እስከሚመለስ ድረስ። እሺ ተመለስ። አነበብኩልህ እኮ የት ላይ ነው የዘላለም ጌታ የሚለው?
እሺ እሱ አውጣ እስቲ ላስረዳ። በሱ ያው ላንብብል። ጥያቄ አስረዳኝ አይደለም ማስረጃ ቀርቦልኝ ነው ጥያቄ እንጂ ያንተን ሐሳብ አልፈልግም። ያንተን ሐሳብ በኪስ ያዘው ከፈልግ ይሻል። ያንተን ሐሳብ አልፈልግም። ይዘው ወጣ ከፈለክ እንደዚህ ይላል። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። እና የዘላለም አባት ማለት ምን ማለት ነው? ጥሩ ጥያቄ። እሱ መጠሪያው ነው፣ ስሙ ነው እንጂ እሱ ነው አይልም። መጀመሪያ ጌታ የሚል አለ፣ እሱን አሳየኝ እኮ። የዘላለም አባት ማለት ምን ማለት ነው? እመልስልሃለሁ፣ ችግር የለውም። ግን መጀመሪያ ጌታ የሚል አለ እኮ። አባት ማለት እኮ የዘላለም አባት የሚል አለ። አባትና ጌታ ይላል። እሱን ይጠቅሳል እኮ። ሄሎ፣ አባትና ጌታ ይላል። ኢየሱስ ልጅ ነው እንጂ አባት አይደለም። አሁን ረጋ በልና ጌታ፣ የዘላለም ጌታ የሚል አለ። እሱ አመጣለሁ፣ ችግር የለም። አንተ አሁን አመጣለሁ የለም፣ መጀመሪያ አቅርብ ማስረጃ አለ ብለህ ማስረጃ አቅርብ። ሌላው አንፈልግም እኮ። ምን ማለት ነው የዘላለም አባት ማለት? የዘላለም አባት አስረዳ። ጥያቄያችን እሱ የዘላለም አባት ሳይሆን ጥያቄያችን ኢየሱስ የዘላለም ጌታ የሚል ነው። የዘላለም ጌታ የሚል አንተ መጀመሪያ እሱ እኮ እሱን ያሳያል። ሌላ ጥቅስ ሊያመጣ ይችላል። አምጣ፣ ሂደህ አምጣ። መጀመሪያ አልቀበልህም። መጀመሪያ እሱ አምጣ፣ ሂደህ ፈልገህ እንደለመደው። እስከዛው እስከምትመጣ ግን ኢሳያስ ላይ ሰበርዚያዎች ልንገርህና አዳምጣቸው። መጀመሪያ ኢሳያስ የሚያወራው ስለ ኢየሱስ አይደለም፣ ስለ ኢሳያስ ልጅ ነው የሚያወራው። ማስረጃ ቁጥር ምዕራፍ 8 ላይ አለልህ። ሶስተኛ ደግሞ ስሙ ነው የሚለው፣ ስሙ ነው እንጂ እሱ ራሱ ነው አይልም። ስሙ ማለት ወደካችሁ ምሳሌ ያዕቆብ አንድን ቦታ ኤልቤቴል ብሎ ጠራው። ዘፍጥረት ላይ ኤልቤቴል የእግዚአብሔር ቤት አለው። ወይም ደግሞ ምሳሌ ኤልሮይ ብላ ጠራች አይደለ? የሚያየኝን አየሁት አለችና የሚያየኝን አየሁት ማለት ያ ቦታ አምላክ ነው ማለት ነው አይደለም። መጠሪያው ምሳሌ ኢስማኤል አይደለ? አምላክ ሰሚ ነው የሚለው አይደለ? አይ ቲንክ እንደዛ ካልተሳሳኩ ማለት ነው። ስለዚህ አምላክ ይሰማን ስለሆነ ስሙ እሱ አምላክ ነው ማለት ነው። እና እንደዚህ አይነት ፍልስፍና አታምጡ። ሶስተኛ ደግሞ ኃያል አምላክ አይልም የሚለው ኃያል አለቃ ነው። አማርኛ ላይ ተርጉሙን አጭበርብሯችሁ ነው። እያልን መቀጠል እንችላለን። የክርስትናው እንትን አያልቅም። ለማንኛውም ልጁን ጠብቆ ላይ ወረደ መሰለኝ፣ ወርዷል። በቃ ነገ ፈልገና ለማንኛውም የሚላ ጨርሰናል። ኡስታዙ ስላለ ሁሱል ቢልጮህ እንዴ እሺ፣ አንድ ክርስቲያን የመጨረሻ አንድ ጥያቄ ልጠይቀውና ይመጣል። ሌላ ወሬ እንዳታወራ። አሁን የማስገባ ክርስቲያን የተጠየቀውን ብቻ መልስ፣ ከዛ ተወርዳለህ ማለት ነው። እሺ፣ ተባረክ። ያው አስገብቻለሁ። ጎስፔል ፎር ኦል። ሰላም ብያለሁ። ሰላሙን አንተ ቢያል ሁዳ ጥያቄ ጠይቅ። ኢየሱስ ጌታ። እሺ፣ አንተ ነው የምጠይቀኝ? እሺ፣ ጥያቄ ስላሴን ታመልካለህ አታመልክም? ስላሴ ማምለክ ሳይሆን አምናለሁ በስላሴ። በስላሴ ታምናለህ? ስላሴ ምንድን ነው? ስላሴ ማለት እንትን ከሌላ ቋንቋ የመጣ ነው። ከምን ቋንቋ? እና ሶስት ማለት ነው። ከምን ቋንቋ የመጣ? ከግዕዝ። ማሻአላ። ትርጉሙ ምንድን ነው? ግሪክ ምናምን። ኧረ አውዝ ቢላ፣ አንተ ግሪክ አይደለም ያማል እንዴ? በቃ እሺ፣ ሶስት ማለት ነው። ስላሴ ማለት አይዋ፣ ስላሴ ማለት ከዕብራይስጥ አንተ ዕብራይስጥና ስላሴ ማለት የለም። ረጋ በለው የለም እንዴ? ግዕዝ ነው ሀቢቢ፣ ግዕዝ ነው። እሺ፣ ትርጉሙ ደግሞ ሶስት ማለት ነው። እሺ፣ ሶስት ማለት ነው። ሰለሰ ማለት ነው። እሺ፣ አሁን ጥያቄያችን የምታመልከው አምላክ በአካል ስንት ነው? በአካል ሶስት። በአካል ሶስት። ማሻአላ። እሺ፣ በአካል ሶስት ብሎ ያመለከ ወይም የሰበከ ነብይ ያለ መጽሐፍ ቅዱስ ላይ? አሁን በመጽሐፍ ቅዱስ በአካል ሶስት ምናምን ብሎ ያመለከ ነብይ አለ? አሁን ይሄ እየመጣው ማለት ነው እንትን ከሁለተኛ ሴንቸሪ ወደዚህ ጀምሮ
ሐሰተኛ ትምህርቶች ይወጡ ነበርና በዛን ጊዜ ሰዎች መጽሐፍ ቅዱስ ላይ የነበረውን ኮንሰፕት ወደዚህ ወደ ስምምነት እንደ ዶክትሪን አመጡት ማለት ነው። ማሻአላህ አለይክ ሰማችሁ። እንደዛ ነው ኮንሰፕቱ መጽሐፍ ቅዱስ ላይ ያለ እንጂ ስላሴ የሚሉ የለም። ግን አሁን አንተ ተረጋግተህ ብታወራ ጥሩ ነው። ሌላ ነገር ብዙ ጎስፔል ችግር የለውም። ቆይ እዚህ ጋር ላርምና ከዛ ተታሳይኛ ችግር የለውም። በዚህ ትክክል ነው የተናገርከው። ሰምታችሁታል። ኢየሱስ ካረገ ከ200 ዓመት በኋላ ሁለተኛው ሴንቸሪ ላይ ሰዎች ናቸው ያጸደቁት የተስማሙበት። ስለዚህ የሰዎች ሐሳብ እዚህ ላይ ማለት ነው የተስማማን ስለምንሄድ እዚህ ላይ እንትኑ ማለት ነው ስሙ ነው የተሰጠው ማለት ነው። ግን መጽሐፍ ቅዱስ ላይ ያለ ነገር ስሙ ማለት ስላሴ የሚለው ወርዱ ሳይሆን እንትኑ ሐሳቡ አለ ማለት ነው። ይሄኛው ሐሳቡ ደግሞ አምላክ በአካል 3 ነው፣ በመለኮት አንድ ነው አይደል? ሐሳቡ ወርድ ባይ ወርድ የለም። ወርድ ባይ ወርድ እናንተ አሁን ወርድ ባይ ወርድ ነው የምትፈልጉት። ግን በአካል በቃ ጎበዝ፣ ወርድ ባይ ባይሆን ችግር የለብንም። አሁን በአካል 3 እንላለን። በአካል 3 አካል ያመለከ ነብይ አለ መጽሐፍ ቅዱስ ላይ። አሁን ነግሬያለሁ ቅድም እንዴት እንደመጣ አመጣጡን ነግሬያለሁ። ግን ስላሴ አይደለም ያልኩህ፣ ስላሴን ሳይሆን ያልኩህ 3 አካል ያመለከ ነብይ አለ መጽሐፍ ቅዱስ ላይ። የለም። አላሁ አክበር። ነቢያት አንድ አምላክ ነው ተሰማችሁ። ስለዚህ አንድ አምላክ ነው፣ ግን አንድ እንትኑ አለ ማለት ነው። ዘጋም በቃ ዋናው ፖይንት የነበረ ያጃው ሰምታችሁ አላ የለም። ስለዚህ እዚህ ላይ ማለት ነው እዚህ ላይ አሁን ሌሎችን አስተምሮ የነቢያት አምላክ አስተምሮ ዘጋም በቃ። አሁን ላይ ግን እንትን እነዚህ ፕሮቴስታንቶች ምን ያስተምራሉ የሚለውን ነገር ከነሱ ሰምተው ወይም አንብበው በደንብ ማወቅ ጥሩ ነው እንጂ እንደዚህ በጭፍኑ እንትን መፍረዱ ጥሩ አይደለም። አሁን ወደሱ ነው በቃ። አሁን መልሱ አግኝተናል። እንዴት ነው ሶስት ነው የሚሉት በምን ከምን አንፃር ነው አንድ የሚሉት ከምን አንፃር ነው የሚለውን ነገር ማየት አለብን ማለት ነው። ግን ዝም ብለህ አንድ ረጋ ብለህ እስቲ ለማትረጋገም ረጋ ብለህ እስቲ አንዴ በጣም ስሜታዊ ሆንክ ነው ያለው። በአካል 3 ናቸው፣ በመለኮት አንድ ናቸው አናውቃለን። ረጋ ብለህ ዝም ብለህ አታውቅም። አሁን ጥያቄያችን ነቢያት አያውቁም ብለኸኛል። በቃ ዋናው ፖይንት ነው። ስለዚህ ነቢያት አሁን ይሄን ኮንሰፕት አላመጡትም እንጂ ያውቃል። ማስረጃ አሁን ከብሉይ ኪዳን ነው ከአዲስ ኪዳን? ከብሉይ ኪዳን። ይሄ በብሉይ ኪዳን ጊዜ እግዚአብሔር ራሱን እንደዚህ በሶስትነት ምናምን አሁን እኔ ቀጥታ ወርድ ባይ ወርድ አይደለም የምነግርህ፣ ግን ማስረጃ ከብሉይ ኪዳንም ቢሆን ከዘፍጥረት ሊሰጥህ ይችላል። ምዕራፍ 1 ራሱ ቁጥር ስንት? ቁጥር 1 እዚህ ከቁጥር 1 ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ወደ ታች በሚመጣው ላይ ከፍቼዋለሁ። እንደዚህ ይላል። ቁጥሩን ንገረኝ፣ ቁጥሩን ንገረኝ። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቅ ውስጥ ነበር። አንድ ቁጥሩን ንገረኝ ያልኩህ እኔ ሌላ ሁለት 1 እስከ 3 እሺ እንደዚህ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰንፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ ይላል። በቃ 1 እስከ 2 ታዲያ የት ነው ስላሴ? ያው እግዚአብሔር ይላል፣ ከዛ ደግሞ መንፈስም በውሃ ላይ ሰፎ ነበር ይላል። 2 የት ነው ኢየሱስ? ኢየሱስ ደግሞ ከሌላ ክፍል ጋር አያይዘን ነው የምንናገረው። ኢየሱስ ክርስቶስ እግዚአብሔር ዓለማትን የፈጠረበት ቃል ነው እንላለን። ይሄው የምትስማማ ከሆነ እንደዚህ ነው የምንለው ማለት ነው። አይ ቆይ አንዴ ረጋ በልና መጀመሪያ እዚህ ጋር 2 ሶስተኛው የለም፣ ሶስተኛው ኢየሱስ የለም፣ አንደኛ በአንድ ክፍል ላይ የለም፣ ግን ይሄኛውን ክፍል ይነግራል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ኧረ ቆይ አንዴ ረጋ በል ባላ እንዴ፣ እስቲ ረጋ በል አንዴ። ሄሎ ምን ነው? ቆይ ስሜታቱን እንጂ ረጋ በል። የእግዚአብሔር መንፈስ ማለት ነው የእግዚአብሔር መንፈስ ማለት መንፈስ ቅዱስ መገኛው እንዴት ነው? ምንድነው? አስረዳኝ እስኪ። መንፈስ ቅዱስ ምንድነው? መንፈስ ቅዱስ የራሱ የሆነ አካል ያለው ማለት ነው። የራሱ የሆነ አካል ያለው ቅዱስ የሆነ ከምንድን ነው የሚመጣው? ከምንድን ነው የሚመጣው ማለት ከምንድን ነው የሚመጣው? መንፈስ ቅዱስ ማለት ከምንድን ነው የሚመጣው ሲባል መገኛው ምንድን ነው? መገኛው ሲባል አሁን እሱ ራሱን ችሎ የሚኖር አምላክ ነው። በቃ አታውቅም። በቃ ዘፍጥረት ያዝ ዘፍጥረት ምዕራፍ 2 ቁጥር 7 ያዝ 7። ከዚህም በኋላ እግዚአብሔር አምላክ ከመሬት አፈር ወስዶ ሰውን ከአፈር አበጀው፣ በአፍንጫውም ሕይወት የሚሰጥን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ ይላል። 2:7 ነው 2:7 ቆይ አንዴ። ከዛ ከአፈር አበጀው፣ ከዛ በአፍንጫውም ሕይወትን የሚሰጥ እስትንፋስ እፍ አለበት ይላል። ኦኬ እዚህ ጋር እስትንፋስ ተባው ምንድን ነው? ኦኬ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው እስትንፋስ የተባለው ምንድን ነው? ምንድን ነው የምትለው? እስትንፋስ የተባለው ምንድን ነው? አይሰማም። እስትንፋስ ነው። እስትንፋስ መንፈስ ቅዱስ ነው አይደለም?
መንፈስ ቅዱስ አሁን መንፈስ ቅዱስ አይልም እዚህ ክፍል ላይ በቃ ችግር አታውቅም። ግን መንፈስ ቅዱስ ነው ልስጥህ፣ ችግር የለውም። ኢዮብ ነው ይላል አንተ ጋር ልስጥህ። አይ መንፈስ ቅዱስ እንደሆነ ልስጥህ። ኢዮብ 33 ያዝ። ኢዮብ 33:4 የእግዚአብሔር መንፈስ ፈጠረኝ ይላል። እንዴት የተፈጠረው የእግዚአብሔር መንፈስ የፈጠረው? የእግዚአብሔር መንፈስ ፈጠረኝ ይላል እንጂ እስትንፋስ ሰጠኝ አይልም ይላል። ወላሂ ይላል። ቀጥለን እዛው ላይ ያዘውን ላሳይክ 27:3 እዛው ላይ አለ ይላል። ላሳይክ ኢዮብ ኢዮብ ላይ እዛው 27:3 ያዝ። ኢዮብ 27:3 ላውጣ። እሺ የለም ሰምታችሁ የለም ብሏልና ቃል በቃል አይደለም የለም ሳይሆን እዛው ቦታ ላይ አይልም ነው ያልኩት። እዛው ክፍል ላይ እንደሱም ይቻላል ጎበስ። እዛ ክፍል ላይ ነው 27:3 እሺ ግቢ ስለሆንኩ ድምጽ ትንሽ ሊረብሽ ይችላል። ኧረ አታስብ፣ ምንም አይረብሽም። እሺ እሺ አንብበው 27:3 27:3 እስትንፋሴ በእኔ ውስጥ የሚለው ነው። እስትንፋሴ በእኔ ውስጥ የእግዚአብሔር መንፈስ በአፍንጫዬ ውስጥ ገና ሳለ ከንፈሬ ማጤትም አትናገርም፣ ከአንደበቴ ሽንገላ አያወጣም። ኦኬ በቃ እዚህ ጋር ቁምና የማን መንፈስ ነው? የእግዚአብሔር መንፈስ ይላል በአፍንጫዬ ውስጥ አይደለ? በአፍንጫዬ ውስጥ ገና ሳለ ስለዚህ በአፍንጫ ውስጥ የነበረው ምንድነው? አሁን ይሄ ያ ክፍልና ይሄ ክፍል አሁን በአፍንጫዬ ውስጥ ያለው እስትንፋስ ልትል ነው? የእግዚአብሔር መንፈስ እያለ እዛው ላይ የእግዚአብሔር መንፈስ እኮ ይላል። አታነበውም እንዴ? የእግዚአብሔር መንፈስ ይላል። የእግዚአብሔር መንፈስ የተባለው ምንድነው? በዚህ ክፍል መሰረት እና የኛው ክፍል እኮ ይለያል። እሺ ይለያል፣ ችግር የለውም። ሁለቱም እንክፈታቸው። ዘፍጥረት ላይ እንደዚህ ይላል፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበረ። በውሃ ላይ የነበረው ምንድነው? የእግዚአብሔር መንፈስ። እሺ ወደዚህ ደግሞ ልመለስ። የእግዚአብሔር መንፈስ በአፍንጫ ውስጥ ገና ሳለ የእግዚአብሔር መንፈስ የተባለው ምንድነው? እዚህ ላይ እስትንፋሴ በእኔ ውስጥ ከዛ የእግዚአብሔር መንፈስ በአፍንጫዬ ውስጥ ገና ሳለ የማን መንፈስ አትናገርም ይላል። የማን መንፈስ? የእግዚአብሔር መንፈስ። መንፈስ ቅዱስ ነው አይደለም? ስለዚህ እስትንፋስ ማለት መንፈስ ቅዱስ ማለት ነው። የእግዚአብሔር መንፈስ እያለ ይሄ እዚህ ላይ ማለት ነው። እዚህ ላይ ያለው ሳይሆን እሺ አሁን አንተ ቀላቀልከው ማለት ነው። ዘፍጥረት ላይ ያለው እስትንፋስ የተባለውና እዚህ ላይ ዘፍጥረት እንደዚህ ይላል። ዘፍጥረት ላይ ያለው አሁን ቅድም ይፈለበት ያልከው ማለት ነው። እሺ ዘፍጥረት ላይ መለሰልህ። ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፍኖ ነበረ። የማን መንፈስ? የእግዚአብሔር መንፈስ። እዚህ ጋር ማን ነው? መንፈስ ቅዱስ ነው። እዛ ላይ እሺ በውሃ ላይ ምን ላይ ነበር የነበረው? መንፈስ ቅዱስ በውሃ ላይ ሰፎ ነበር ይላል። ስለዚህ መንፈስ ቅዱስ በውሃ ውስጥ ነበር እዚህ ጋር። እሺ ኢዮብ ላይ ደግሞ ልመለስ። ኢዮብ እንደዚህ ይላል፣ እስትንፋሴ በእኔ ውስጥ የእግዚአብሔር መንፈስ ይላል። የማን መንፈስ? የእግዚአብሔር መንፈስ። መንፈስ ቅዱስ ነው አይደል? እዚህ ቦታ ላይ ግን እስትንፋሴና እስትንፋሴ ብሎ ለይቶ ነግሮ ከዛ እሱን እኮ ትርጉም ይሰጥ አይደለም። ሁለት እስትንፋስ ነው ያለው። አንደኛው እስትንፋስ የኢዮብ እስትንፋስ ነው። ስለዚህ እስትንፋሴ በእኔ ውስጥ አለ። ቀጥሎ ሳምናል የእግዚአብሔር መንፈስ ደግሞ በአፍንጫዬ ውስጥ ገና ሳለ አለ። ስለዚህ የእግዚአብሔር መንፈስ የተባለው ምንድነው? እዚህ ላይ አሁን የእግዚአብሔር መንፈስ የተባለው እስትንፋሱ አይደለም። አዎ ትክክል። እዚህ ላይ ለይቶ ነው አይደል የምናገረው? ለይቶ ነው። ግን ደግሞ እግዚአብሔር መንፈስ የተባለው እንትን ነው አይደለ? መንፈስ ቅዱስ ነው አይደለ? ማሻአላ አሁን አመንክ። አየህ አመንክ። እሺ በአፍንጫዬ ውስጥ ገና ሳለ የት ነበር የነበረው? ኦኬ አሁን ያመንኩት የትኛውን ነው? የእግዚአብሔር መንፈስ የተባለው መንፈስ ቅዱስ እንደሆነ አውቆ ይሄን ቅድም እኮ አልካድኩም እኮ። አሁን አንተ እኔ ያልኩት ማለት ነው። እሺ ካልካርክ በአፍንጫዬ ውስጥ ይላል። ምን ውስጥ ነበር የነበረው? ኦኬ እዚህ በአፍንጫዬ ውስጥ ይላል። ግን እኔ ያልኩት ማለት ነው አንዴ ያቺና እስትንፋስ የተባለውና መንፈስ ቅዱስ የተባለው አንድ አይደለም ነው። እኔ እኮ ናቸው አላልኩም እኮ ተው እንጂ ናቸው። ጀመረኝ ማለትኩም ምን ሆነ ነው አንተ? እኔ ሲጀመር እንደዛ አላልኩም። እንደዛም ልክን መስሎኝ ነው እኔ አላልኩም። ረጋ በል እንዴ። እሺ በአፍንጫዬ ውስጥ ገና ሳለ ይላል። ምን ውስጥ ነበር የነበረው? በአፍንጫ። ስለዚህ አሁን ይሄ አምላክ ሊባል ይችላል? ከአምላክ የሆነ ፐርሰን ልትል ትችላለህ? ኦኬ በአፍንጫ ውስጥ ያለ የእግዚአብሔር መንፈስ በአፍንጫዬ ውስጥ ሳለ